እሺ ከኦርቶዶክስ ነው የመጣሁት ነው ያልሽው? ሰላም ይኸውልህ እኔ ያደግኩት በአቡዬ ቤተክርስቲያን ዲላ። አይ እሱን አንቺ ከየት ቤተ ኦርቶዶክስ ምነግርህ ነገር ማለት ነው ስለ ኦርቶዶክስ ማለት አንድ ጊዜ ኦርቶዶክስ ሃይማኖት ማለት በዚህ ልክ ሃይማኖትን ነቅፋ የሆነ ነገር አድርጋ አላስተማረችኝም። እኔ ባደኩበት መሰረት ማለት ነው። ግን ተሙ አሁን የመጣው እሱ ከፕሮቴስታንት ሃይማኖት ስለሆነ የሚመስለኝ እዛ ቦታ ላይ ኦርቶዶክስ ሰላም አንዴ በጣም ማለት ብሶት ነው የመጣው። በብሶት ነው የመጣሽው። ተረጋጊ እሺ፣ ተረጋጊ። መጀመሪያ ውሃ ጠጪ፣ አየሩ ሳይጭ። አሁን የት ቤተ እምነት ነሽ? ክፈችው ማይክሽን። ከኔ ጋር ነው ከተመስገን ጋር ሳይሆን ከኔ ጋር ሲያዩ ለምን እንደሚናደዱ አላውቅም። ተመስገን በስመ አብ ወልድ እንዳለ ጴንጤ ነው አንተ ቤት እንዳለ ተሳዳቢ ጴንጤ። ከቤቲ ውጪ እዚህ ሚዲያ ላይ በብቸኝነት መመሰክረው ለሷ ነው። ባይዜ ሰላም የት ነው? የት ቤተ እምነት ነሽ? ነገርኩህ እኮ ዲላ አቡዬ ቤተክርስቲያን አልኩክ። ኦርቶዶክስ ነሽ አሁንም ድረስ? አዎ። እሺ ኦርቶዶክስ ከሆንሽ እስኪ ሰባቱን ሚስጥራተ ቤተክርስቲያን እስኪ አንድ ባንድ ዘርዝረሽ ንገሪ። ሚስጥረ ጥምቀት አለ፣ አንድ ሚስጥረ ቁርባን አለ፣ ሁለት ቀጥይ። ሚውት አታርጊ፣ ቀጥይ። ሰላም ሁለቱ ላይ ትቆያለሽ ብዙ? ራሴም አለ አውቃለሁኝ። ግን ሚስጥረ ምን ሚስጥረ ስላሴ። እሺ ሚስጥረ ስላሴ። እሺ ከዛ ሌላስ? እየጠየቅሽ ነው የምትመጪው። ሚውት እያደረገች አንድ እየጠየቅሽ ትመጣለች። አሳስተውሻል የነገሩሽም። ነይ እስኪ ሚስጥረ ስላሴ ላይ ነው የቆምሽው። ለምን ኦርቶዶክስ ነኝ ማለት እንዳስፈለገሽ አላውቅም። እውነቱን ለመናገር ምንም እንኳን ኦርቶዶክስ ባትሆኝም እቺና ከደስ በነገራችን አየው ማተቧ አንገቷ ላይ በጣም ጎልቶ ነው የሚታየው። ዲላዌ ፕሮቴስታንት ጋይስ ይቅርታ፣ የዲላ ልጆቼ እኔም ፎቶ ማሳየት ትችላለህ። ክሬ አይደለም ማንነቴን የሚወስነው ገብተዋል ነው እሱ ነው የሚወስነው። እና እሱ ክሬ አይደለም። ስትፈልግ ዲላ ማለት ዲላ ደግሞ በኦርቶዶክስ የምትታማ ከተማ አይደለችም። ለምን ማህተም አታረጊ? ዲላ ከተማ ላይ ማንም ሰው የሚያቀኝ ልጅ ነኝ። ለምን ማህተም መጠየቅ ትችላለህ። የፕሮቴስታንት ምናምን አንገቴን ምናምን የምናገረው ንግግር ስለሆነ አይደለም። ከመማረው አንጻር ተምሬ የምማረው እናገራለሁ። ባይዘዌ እኔ የእናንተ ተቃዋሚ አይደለሁም። እኔ ልንገርህ አንድ ጥያቄን ብቻ እንድሰማ ነው። እኔ ማለት የደበረኝ ነገርን ልንገርህ። ተሙ ከፕሮቴስታንት ሃይማኖት ሲመጣ ወደ ኦርቶዶክስ ከመጣ ኦርቶዶክስን ሰው ፕሮቴስታንቶች አጠልሽተው እንዲያዩት እያደረገ ያለው ነገር እሱ ነው እንደው ምክንያቱም ምንድነው ልክ ከዛ ከፕሮቴስታንት ሃይማኖት ጋር የሆነ ነገር ተበድሎ የመጣ ሰው ነው የሚመስለው። የሆነ ነገር በደል ደርሶበት ከዛ በኋላ ለማናደድ የሚጠቀም ሰው ነው የሚመስለው እንጂ ኦርቶዶክስን ወዷት የተቀመጠ ሰው አይመስልም። በቃ እኔ የታዘብኩትን ልናገር ነው። ሌላ ጥያቄ ምናምን አይደለም። ምን ያለኝ ምጠላውም ልጅ አይደለም። በጣም ደስ ይለኛል። እንኳንም ኦርቶዶክስ ኦርቶዶክስ ማለት የማንኛውም ሃይማኖት ግንባር ቀደም ናት። ማንንም መጽሐፍ ቅዱስን ያስረዳሽ ቤተክርስቲያን ብትኖር ኦርቶዶክስ ናት። ማንንም አለ ትምህርት ሃይማኖት እኔ በተወሰነ መልኩ ተምሬያለሁ ስላልጨረስኩኝ አሁን ሚስጥራቶችን ጥቀሽ ስላልከኝ ግማሹን የጠቀስኩልህ። ኦርቶዶክስ የምትታማ ቤተክርስቲያን አይደለችም። ስነ ምግባርን ብትል በማንኛውም ነገር ማንም የሚያማት አይደለም። ግን እሱ የሆነ እንኳን ጥያቄ አንድ ጊዜ ሶፎንያስ ጋር የቀረበ ጊዜ በቂ መልሶችን ሳይመልስ ሲቀር በቂ ነገሮችን ሳይመልስ ለምንድን ነው ቶሎ ነገሮች ማይገቡት ብዬ በጣም እናደድበታለሁ። ቶሎ ነገር የማይገባው ልጅ ነው እኔ እንደውም ይመስል እዛው ታች ሆነሽ
ሮሮን ወይ ለሰፊው ለህዝብ በማይክራፎን ይልሽ ነገራቸው ጌታን እንዳለ ፎሎ ያደረገቻቸው ታድሳውያን ናቸው። መድኃኒዓለምን እግዚአብሔር አንተን እንኳን ፎሎ አታረግም። ቶሌለው አኬን እንኳን ፎሎ አታረግም። ተዋት በእናትህ እንግዲህ እንዳለ ታድሶ ይኸው መድኃኒዓለምን ፎሎ ያደረገች። አንዴ ቆይ አኬ አንዴ ጠብቀን ፕሊዝ አንዴ ጠብቀን አለን የትም አንሄድም። ኦኬ ከማን ጋር ያቆምነው? ራሄል መስፍን ካልሰማች እናስወርዳታለን። ራሄል መስፍን በቃ ታች ታብታብ አድርጊ። ሰላም አይ ጥያቄ ጠይቂን እስኪ። ሰላም በእኛ ቤተክርስቲያን ዙሪያ ከመጽሐፍ ቅዱስ ላይ እንደ እግዚአብሔር ቃል ልክ ያልሆነው ነገር አለ? እስኪ ጠቅሰሽ ጠይቂን እስኪ። እስኪ አሁን ልጠይቅ ከእንትን አሁን ትናንትና የሆነ ልጅ በዚህ ሰሞን ከሚደረገው ጸሎት ልኮልኝ ነበርና እያነበብኩን ነበር። ሰላም ለኪ ብሎ ስለ ኢየሱስ ነው የሚያወራውና ስለ እጁ፣ ስለ እግሩ፣ ስለ እያንዳንዱ ብልቶች ተዘርዝረው ይጸለያሉ እና ይሄ መጽሐፍ ቅዱሳዊ ነው? ክርስቶስን ማመስገን መጽሐፍ ቅዱሳዊ አይደለም ማለት? ክርስቶስን ማመስገን እንግዲህ ሰላም ለክ ሰላምታ ነው ነው ግን እያንዳንዱ ብልቶችን፣ እጆች፣ ጸጉሮች፣ ልብሶች፣ እግሮች፣ ጥፍር ምናምን የሚሉ ዝርዝር ያ የሱ አካል አይደለም ታዲያ? ክርስቶስ በስጋ ተገልጧል አይደለ? እንግዲህ በስጋ የተገለጠ እኮ በስጋ የተገለጠ። ስለዚህ አይን የለውም፣ ጥፍር የለውም፣ እጅ የለውም፣ እግር የለውም። እኔ መቻል የለውም አልኩኝ። ታዲያ ያ እያንዳንዱ ክርስቶስ ቢመሰገን ምንድነው ችግሩ? ፈጣሪ አይደለ? አታመስግኑ ተብሏል ክርስቶስ እኮ። ታዲያ እና እንዴት መጽሐፍ ቅዱስ አይል እንደዚህ ብሎ ራሱ እንዴት ይጠየቃል? ለምንድነው ጸጉሩን፣ አይኑን፣ እጁን፣ እግሩን ታመሰግኑት ይባላል? እንዴ ሊያውም ስለኛ ሲል የተቸነከረው እጆቹና እግሮቹን ብናመሰግኑ ምንድነው ችግሩ? ንገረኝ። አይ ኢየሱስ ብለህ ስትናገር ሁለንተናውን ይገልጻም ብዬ ነው። ምክንያቱም ዘርዝራችሁ አታመስግኑ ያላለ? አይ ዘርዝራችሁ አታመስግኑ ያላለ? ዘርዝራችሁ እንዳታመሰግኑት ያለን አካል አለ? የምትጠይቁትንም ቆጣቁም። አንዳንዴ ጠንከር ያለ ሌላ እስኪ ደህና ጥያቄ ሰላም እንደው እድሉን ከሰጠናችሁ አይቀር ዶግማ የሆነ ጥያቄ ጠይቁ እስኪ። ጠንከር ያለ ጥሩ ጥያቄ እናንተም የሆነ ለሌላውም ሊያስተምር የሚችል በቃ አኬን አውራው እስኪ። እሺ ቆይ አይ አኬን መጨረሻ ላይ አወራዋለሁ ብዬ ነው። በኋላ በአግባቡ ወይ በውስጥ አወራዋለሁ። ሰላም ቆይ ሰላምዬ፣ ልደትዬ እድል ሰጠኝ። ልደትዬ አንድ ጊዜ አንድ መዝሙር አለ። ሰላም የድሮ ጴንጤ ነሽ ወይስ የዘንድሮ ነሽ? ልወቀው መጀመሪያ። ሰላም 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 ኢየሱስ ሰላም ሰላም። ይቅርታ ዋይፋይ ተቋርጦብኝ ነበር። ስለምን ልጠይቅህ? ቆይ እሱን መልስ። የድሮ ነሽ የዘንድሮ ነሽ? ስለመልጃ ልደት ነው። የድሮ ጴንጤ ነሽ የዘንድሮ ጴንጤ ነሽ? እኔ አንድ መዝሙር እንትና እኮ ዘምራለች አይደል? ይውልኝ ምናምን አይደል ነበረ? እስኪ እንውል ይውልኝ ምናምን መልኩ ምናምን አረማመዱን። አረ እየዘመርከው ነው ተሚ። ጭራሽ ሄድክበት በተመስጦ። ወለ ጥፍሩ ሁሉ ትላለች እኮ። አረማመዱን ጥፍሩ ምናምን የእግሩን ሁሉ እርምጃ ሁሉ ትላለች። አረ ሌላ ጥያቄ ልጠይቅሽ ነው። የድሮ ነሽ የዘንድሮ ጴንጤ ነሽ? የድሮ ነኝ እኔ። እሺ ከድሮ መዝሙር ኢየሱስን አይደለም ለኢየሩሳሌም እንኳን ተዘምሯል። አንቺን ሳስብሽ ሁሌ ደንቀኛል አዲሲቷ ኢየሩሳሌም ምናምን የሚል መዝሙር አለ። ላሰማሽ ይችላል። እና ስለ አዲሲቷ ኢየሩሳሌም አንቺን ሳስብ ይደንቀኛል፣ ስለምታገኙ ነገሮች ይደንቀኛል ተብሎ ተዘምሯል። ስለ ኢየሱስ ሁሉ አካሉ ቢዘመርና ቢሞገስ ምን ችግር አለ?
ችግር የለም ነው ችግር አለው ብዬ አይደለም የጠየኩት። ሲጀመር ግን ያው የላከልኝ ልጅ እኔ ሳነበው እንደውም ደስ ብሎኝ ሌላም ላከልኝ ቢሆን ልኮልኝ እያነበኩት ነው። ግን ያው የመጀመሪያ ጊዜ ስላነበኩት ነው የጠየኩት እንጂ ክፋት አለው ወይ አላልኩም። ታዲያ ምንድነው ጥያቄ ሊሆንብሽ ይቻላል? ልደት ምልጃ ላይ ጠይቋት። አወራ ሌላ ጥያቄ ካለሽ ሌላ ጥያቄ ጠይቂ። ይሄኛው ያን ያህል ብዙ ከባድ ነገር አይደለም። እሺ ምልጃ ላይ ምልጃ ጠይቄ። እሺ ስለ ክርስቶስ ነው። ያው የክርስቶስን ምልጃ አትቀበሉም እና ግን ያው ቅዱሳን ምልጃ ትቀበላላችሁ። የክርስቶስ ምልጃ እንደማንቀበል በምንድን ነው ያወቅሽ? የክርስቶስ ምልጃ ያልተቀበላችሁበት ምክንያት ምንድነው? መቼ ነው ያልተቀበልነው? እንዴት ነው ያልተቀበልነው? ማለት እኛ ስለምናምን ትቀበላላችሁ ወይስ አትቀበሉም ተብሎ አይጠየቅም? በቀጥታ አትቀበሉም ተብሎ ከሚጀምር እሺ የክርስቶስ ምልጃ ትቀበላላችሁ? ክርስቶስ ኢየሱስ በምድር እያለ እንዳማለደ እናምናለን። እንግዲህ በምድር በተመላለሰበት ሰዓት ላይ አሁን ግን በአብ ቀኝ ባለበት በዚህ በክብር ሰዓት በክብር በዙፋኑ ባለበት በዚህ ሰዓት ላይ ክርስቶስ በደሙ ቢያስታርቀን እንጂ ምንም አይነት የልመና ስራ ይሰራል ብለን አናምንም። ሰሉዬ በደሙ ያስታርቀን ማለት እንዴት ነው? እንዴት ነው የሚያስታርቀው? በደሙ ፈሳሽነት እንግዲህ ያው ደም ሳይ እዚህ አንድ ላርግልሻ መጽሐፍ ቅዱስ ይዘሻል ማለት እንትን እያደረኩ እንደነግርሽ ጥቅሱን እያወጣው ዕብራውያን ላይ እንዴት ማውጣት ይችላል። በቃ በደንብ አድርገሽ ተከታታይ። እንደዚህ አይነት ጥያቄ አሁን ሰሉዬ ጥሩ ነው ለሌላውም ሰው ምናምን ትምህርት ይሆናል ምናምን ይልሻል። ጠይቁን ስንላችሁ ንፍሮ ለምን ይቀጥላል ይላል። አሁን አንዱ ከታች ቺችን ሄዶ ለምን አይጠይቅም? እንዲህ ይላል ዕብራውያን ምዕራፍ 10 ላይ ዕብራውያን ምዕራፍ 10 ቁጥር 11 ላይ ሊቀ ካህናት ሁሉ ዕለት ተዕለት እያገለገለ ኃጢአትን ሊያስወግድ ከቶ የማይቻሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆሟል ይላል። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ይላል። ስለዚህ የማስታረቅ ስራ ማለት ለኃጢአት መስዋዕትን ማቅረብ ማለት ነው። ለኃጢአት መስዋዕትነት የቀረበ ደግሞ አንዴ ለዘላለም የክርስቶስ ደም ነው። ደሙ ሁልጊዜም ከኃጢአታችን ያነጻናል ስንል ያስታርቀናል፣ ያድነናል። ከአብ ጋርም የታረቅንበት እንግዲህ ደሙ ነው። ሮሜ ምዕራፍ 5 ቁጥር 10 ላይ በልጁ ሞት ከእግዚአብሔር ጋር ታረቅን እንዲል ያው በመስዋዕትነቱ ከእግዚአብሔር አብ ጋር ታርቀናል። ደሙ ደግሞ ሁልጊዜም ሕያው እንደመሆኑ ደግሞ ዘወትር ኃጢአት ስንሰራ የክርስቶስ ኢየሱስ ደም ዛሬም ያነጻናል ማለት በዚህ መንገድ ዛሬ ድረስ ቢያስታርቅ ቢያድን ነው እንጂ ይለምናል ወይ ያማልዳል ብለን አናምንም። እንደዚህ ማለት ነው። እንግዲህ ለጠየቅሽኝ ጥያቄ አጠራጠር ሳርገው ሌላ ሰዎችም ስላሉ እሺ ግልጽ ነው። ኢየሱስ ክርስቶስ አሁንም ቢሆን ያስታርቃ ነው እንጂ ግን አያማልድም። ያስታርቃል እንጂ አያማልድም። እሺ አሁን ኢየሱስ ክርስቶስ ይፈርዳል ወይስ በመጨረሻ ዘመን ሲመጣ የፍርድ ስራን ሰርቶ ተመልክተናል። ያ እሱ አምላክ እንደመሆኑ ይፈርዳል ወይ ተብሎ አይጠየቅም። አዎ ክርስቶስ ኢየሱስ ፈራጅ ነው። ምንም ክርክር የሌለው ነገር ቢኖር ክርስቶስ ኢየሱስ ፈራጅ ነው። እሺ ያው ጥያቄ ብቻ ስለምጠይቅ አልከራከርም። እሺ ስለ ቅዱሳን ነው ቅር ያለሽ ነገር ካለ እንትን ማለት ትችላለሽ። ቅር ያለኝ ነገር አሁን ኢየሱስ ክርስቶስ የሚያስታርቅ ከሆነ ያው ይፈርዳል ብለን የምናምነው በመጨረሻ ዘመን ይፈርዳል። ፍርድ ክርስቶስ ፍርድ ፈርዶ ያውቃል። ታውቂያለሽ? ይሄንን የመጨረሻው ዘመን ሳይደርስ ምን ላይ አላነበብሽው? ያሳቡን ንገረኝና አስታውሳለሁ። በዚህ በሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ ኦልሞስት በመጨረሻ ቀን የሚፈርደውን አይነት ተመሳሳይ ፍርድ ስንመለከታለን። እንግዲህ በሁለት ወንበዴዎች መሃል ላይ እንደተሰቀለ ታውቂያለሽ? ነው ካረገ በኋላ ነው ያልኩት። እሱ እኮ በምድር ላይ ያለ አሁን የመጨረሻው ቀን ካረገ በኋላስ መቼ ሲመለስ አይደል እንደሚፈርደው? ለፍርድ ወደዚህ አይደል ወደ ምድር አይደል ተመልሶ ይመጣው ለመፍረድ እኮ ያ ከኔ ጋር አሁን በመንግስተ ሰማይ ትሆናለህ ስላለው ሰው ነው ታወራል። ከኔ ጋር ትኖራለህ ማለቱ እንግዲህ መጨረሻ ላይ ምን ወደ ዓለም ከመፈጠሩ በፊት ወደ ተዘጋጀላችሁ ወደ እግዚአብሔር መንግስት ግቡ አይደለም የሚለው። በኋላ ላይም ሲመጣ እዚህ በማቴዎስ ወንጌል ላይ ተጠቀሰው እንደዛ ነው አይደል የሚለው። አንብበሽው ከሆነ ድምፅሽን አስተካኪ፣ የታፈነ ነገር አለ። እሺ አሁን ይሰማል?
አሁን ቆንጆ ነው። ስለዚህ ክርስቶስ ኢየሱስ ፈራጅ ነው። እሱ ጥያቄ ውስጥ የሚያስገባ ነገር አይደለም። ፍርዱን ያስተላልፋል በመጨረሻው ሰዓት። ግን ከዛም በፊት የመጨረሻው ቀንም ከመድረሱ በፊት ክርስቶስ ኢየሱስ በምድር ባለበት ሰዓት ላይ በመስቀል ላይ ሆኖ እንደዚሁ አይነት ተመሳሳይ ፍርድን ሲያስተላልፍ ሰምተነዋል። ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። ፈርዶ ያውቃል ማለት ነው። አንዳንድ ጴንጤዎች ነው አንዴ ለዓለም ፍጻሜ ብቻ ነው የሚፈርደው ሲሉ እንመለከታለን። ግን ከዛ ቀድሞ አድርጎት ያውቃል፣ ወደፊትም ያደርገዋል። ያኔ በክብሩ ሲገለጥ ማለት ነው። እሱ ብዙ ካላከራከረን እሺ፣ ወደ ማስታረቁ ጥያቄ እዚሁ ላይ የመጨረሻ እንድትጠቅና አይደለም። መንግስተ ሰማያት አሁን ፍርድ አለ። አሁን ፍርድ እየተካሄደ ነው። በዚህ ሰዓት ላይ በዚህ ቅስፈት ምንም አይነት ፍርድ እየተከናወነ አይደለም። እኛም እንደዛ አላለም እኮ። እሺ፣ ስለ ቅዱሳን ብቻ እስኪ ንገረኝ። ስለ ማርያም፣ ስለ ቅዱሳን፣ ስለ ማንኛውም ቅዱሳን አማላጅነታቸው እንዴት ነው? መጽሐፍ ቅዱስ ላይ በተቀመጠበት ልክ ይለምናሉ ማለት ነው። በቃ ይለምናሉ፣ ለኛ ስለኛ ጸሎትን ያደርጋሉ ወደ እግዚአብሔር። ጥቅስ ከፈለግሽ አንድ የተወሰኑ ጥቅሶችን ላስቀምጥልሽ። አንዱ ስለ አንዱ ይጸልይ የሚለው ከሆነ ያው በምድር ላይ ያለ ሰው አንዱ ስለ አንዱ ይጸልያን። ግን ከሞቱ በኋላ እንዴት ነው አንዱ ስለ አንዱ ሊጸልይ የሚችለው? ከሞቱ በኋላ ሊጸልዩ እንደማይችሉ የሚያሳይ አንድ የመጽሐፍ ቅዱስ ጥቅስ ልታሳይን ትችላለሽ? ከሞቱ በኋላ እንደሚጸልዩ የሚያሳይ ጥቅስ የለም ስላልተጻፈ። ታዲያ አሁን ለምሳሌ አሁን ምን አለ መሰለሽ፣ አርጊመንት ፍሮም ሳይለንት፣ ዝም ከተባለበት ቦታ ላይ ምንም ማስረጃ በሌለበት ሰዓት ላይ መከራከሪያ ነጥብ ማንሳት በራሱ ይሄ ሎጂካሊ ፋላሲ ነው፣ ወይም ደግሞ ልክ አይደለም። ለምሳሌ መጽሐፍ ቅዱስ አንቺ አሁን መጽሐፍ ቅዱስ የተናገረውን እቀበላለሁ ዝም ካለ ዝም እላለሁ ብለሽ ነው የምታምኚው? እናንተ ስለምታምኑበት እኛ የኛን እምነት ታዩና የኛን እምነት ታዩ፣ እኛ እንናገራለን። የአንቺ እምነት ግን መጽሐፉ ሲናገር እናገራለሁ፣ ዝም ሲል ዝም እላለሁ ነው። እንደዛ ከሆነ መጽሐፍ ቅዱስ ከሞቱ በኋላ ያማልዳሉ አያማልዱም በሚለው ላይ መልሱ ምንድነው? ዝምታ ነው ወይንስ አያማልዱም ብሎ ይናገራል? ዝምታ ነው። ግን አንተ ያዥው እዚህ ጋር። ስለዚህ ዝምታ ከሆነ መጽሐፉ ዝም ስላለ አያማልዱምም ያማልዳሉም ማለት አትችይም ማለት ነው። አንቺ ፐርሰናሊ አትችይም። እሺ አንተ ያማልዳሉ ስለምትል እስኪ መረጃ ስትል ግን አንቺ አያማልዱም ብለሽ ነው ግን አይደል የምታምኚው? ከሞቱ በኋላ ካልተጻፈ ዝም ነው ማለት ያለብሽ እንጂ አንዱን ሳይድ መያዝ የለብሽም። አሁን ልብ ብለሽ አዳምጪ። አያማልዱም ብለሽ ጽንፍ ያልሽው መጽሐፍ ቅዱስ አያማልዱም ብሎሽ ነው ወይ? አይደለም፣ አላለሽም። እንደዚሁ ከመሬት ተነስተሽ ነው። የተጻፈውን አምናለሁ። መጽሐፍ ቅዱስ ላይ እንደማያማልዱ ተናግሯል ወይ? ከሞቱ በኋላ አልተናገረም አንድም ቦታ ላይ። ስለዚህ ካልተናገረ ዝም ነው ማለት ነው። ስለዚህ አብረን መልስልን። ልደት ይቅርታ፣ ምን አልከኝ ዴቮ? አብረን እንድትመልስልን ፈልጌ ነው። ልደት ሰላም ነው ዴቮ? አሉ እንዴት ነህ ዴቪ? እግዚአብሔር ይመስገን አለ አሉ። እግዚአብሔር ይመስገን። አንድ ላይ መልስልንና ለሰላምም ለኔም ጥያቄ ያለኝ ለራሷ ለሰላም፣ ከዛ በኋላ አብረት መልስልኛለህ። አንድ ጥያቄ ላይ በህይወቴ ጥያቄ ስለሆነብኝ ነውና በነገራችን ላይ በቃ ማለት ሰይጣን አለ ይባላል አይደል? አለ ማለት አሁን ፓስተሮች ምናምን ሰላም ያወጣሉ አይደል? ሰይጣን ሲያወጡ ምናምን እናያለን አይደል? በኢየሱስ ስም ሰይጣን ያወጣሉ ማለት ከሱ ውጭ ማለት እኛም ግራ የገባን እሱ ነው። ከኢየሱስ ውጭ እኔ ምንም ነገር እንደማይፈጠር አውቃለሁ። ግን እዚህ ጋር አንድም ጥያቄ ያለኝ ሰይጣን ፓስተሩ ሰይጣን ሲያወጣ ሰይጣኑ በእግሩ አይደለም የሚሄደው አይደል? በመንፈስ ነው እርግጠኛ ነኝ። እና በመንፈስ ሲወጣ ሰይጣኑ በቃ አለ ማለት ነው ሰይጣን። ስለዚህ ሰይጣን ምንድነው? መልአክ ነበረ። ስለዚህ ሰይጣን አለ ብለን መላእክቶች የሉም እንላለን። ይሄ ነው ግራ የገባኝ ነገር። አንድ ጥያቄ ነው። ሰይጣን አለ ብለን መላእክቶች የሉም እንላለን። ሰይጣን እንደዚህ መበጥበጥ መረበሽ ከቻለ መላእክቶች የሉም እንላለን። ይሄ መላእክቶች እንዳሉ እናምናለን፣ ሰይጣንም እንዳለ እናምናለን እኮ። ታዲያ ፓስተሩ ከሚያወጣልኝ ቅዱስ ሚካኤል ለምኘው ቢያወጣልኝ ይቀለኛል። ለኔ አይዲያው እንደ አይዲያ ነው። በቃ እናንተ ቀጥሉት እንደ ሀሳብ
አሪፍ አሪፍ ሀሳብ ነው። አሪፍ መቼ ሰሙና አሪፍ ደስ የሚል ሀሳብ ነው። እሺ ወደ ሰላም እንመለስ። አንዴ ሰላም ወደ አንቺ ሀሳብ ተመልሰናል። እንዲህ እናድርግ። ሰላም እኔ ከሞቱ በኋላ ቅዱሳን እንደሚያማልዱ ጥቅስ አሳይሻለሁ። አንቺ ደግሞ እንደማያማልዱ ታሳይኛለሽ። እኔማ መጽሐፍ ቅዱስ ላይ አማላጅ ተብሎ የተጻፈው ኢየሱስ ክርስቶስ ብቻ አይደለም። ጥያቄን አዳምጪ። አሁን በቃ የጴንጤ ችግር ይሄ ነው። ስምሽ ሰላም ነው ስትባይ አይ አባቴ መሐመድ ነው አይባልም። ቀጥተኛ ጥያቄ ነው፣ ቀጥተኛ መልስ ነው። የጠየቅኩሽ ምን መሰለሽ? እኔ ቅዱሳን ከሞቱ በኋላ ያማልዳሉ የሚል አሳይሻለሁ። አንቺ ከሞቱ በኋላ አያማልዱም የሚል ታሳይኛለሽ ወይንስ አታሳይኝም? በቀጥታ እንደዚህ የተጻፈ አላሳየም። እሺ በሀሳብ ደረጃ እንደማያማልዱ የሚናገር ማብራሪያ ያለበት ክፍል አለ፣ ታሳይኛለሽ? እሱን በሀሳብ ደረጃ አሳይሃለሁ። አውጭና ንገሪኝ። ለምሳሌ ዮሐንስ ራእይ ላይ ቁጥሩ በትክክል አላስታውስም፣ እንትን ይላል ከሞቱ በኋላ ቅዱሳን ለእግዚአብሔር እንደሚዘምሩ ከመላእክቶች ጋር እንደሚዘምሩ ነው የሚናገረው። ታዲያ እንደሚዘምሩ ይናገራሉ ማለት እንደማያማልዱ ጭራሽ እኮ እንደውም እኔን የሚያግዝ ነገር አመጣሽልኝ እኮ። ወይ ሰላም፣ ጭራሽ እኛን የሚያግዝ ነገር ታሳያለሽ። ከሞቱ በኋላ ከእግዚአብሔር ጋር መነጋገር እንደሚችሉ ታምኛለሽ ማለት ነው። ለእግዚአብሔር ይዘምራሉ እኮ ለምን አይነጋገሩ? ታዲያ እኮ እንደውም እኮ ጥሩ ነገር እኮ ነው ያመጣሽው። አይ ስለዚህ ቅዱሳን ከሞቱ በኋላም ለእግዚአብሔር ይዘምራሉ ማለት ነፍሳቸው ከስጋቸው ብትለይም ከእግዚአብሔር ጋር እንደሚነጋገሩ አመጣሽ። ጭራሽ ደገፍሽን እኮ። አያማልዱም ምን አምጪ ስንልሽ ጭራሽ ለእግዚአብሔር ይዘምራሉ ከሞቱ በኋላ አልሽ። ትክክል። እሰይ በጣም አሪፍ። እኔም እኮ አንዱ የምጠቅስልሽ እንደዚህ አይነት ጥቅስ እኮ ነው። መዘመር እና መጸለይ ይለያያና እኔ አሁን ዘመርኩ ማለት ጸለይኩ ነው እንዴ? እግዚአብሔርን ማመሰገን ሁለቱም ይለያይ ከሆነ ታዲያ የተጠየቅሽ እኮ ስለጸለየ ነው እንጂ ታዲያ ዘመረን እኮ ያመጣሽው አንቺ ነሽ እኮ። የለም እኔ እኮ አማልዱ አየሽ፣ የለም አይደለ? የለም በቃ አይሽ፣ በዚህ እንስማማ። የለም የሌለ ነገር ነው አምጥታችሁ እንደ እምነት የያዛችሁት ፕሮቴስታንቶች። ቅዱሳን ከሞቱ በኋላ አያማልዱም የሚለውን እንደ እምነት አድርጋችሁ የያዛችሁት መጽሐፍ ቅዱስ ላይ የሌለን ነገር ነው ማለት ነው። የለም አሁን እንደዚህ ልክ ስንጠይቃችሁ ልታመጡት አትችሉም። የተጻፈ ነገር አሁን ለኦርቶዶክሳውያን ወንድሞቼ በዚህ አጋጣሚ የምመክረው ምን መሰል፣ ያማልዳል አያማልዱ የሚል ክርክር ውስጥ አይደለም መግባት ያለበት። እስኪ ከሞቱ በኋላ እንደማያማልዱ የተጻፈ የመጽሐፍ ቅዱስ ጥቅስ አለ ወይ ብለህ አንድ ጥቅስ መጠየቅ። ከሌለ በቃ እምነታቸውን የመሰረቱት በሌለ ነገር ላይ ወይ ባልተጻፈ ነገር ላይ የሚለው ማጠቃለያ ይሆናል። ስለዚህ ሰላም ስላላመጣሽልኝ አንቺ፣ እኔ ግን አንድ ነገር ላሳይሽ። የለም በሚለው ላይ ተስማምተናል። እሺ ወደዛ ከሜሪ በፊት አንድ ሰው ነፍሱ ከስጋው ከተለየ በኋላ ከእግዚአብሔር አምላክ ጋር መነጋገር ይችላል አይችልም? ነፍሱ ከተለየች በኋላ እንግዲህ ወደ ኢየሱስ ነው የምትሄደው። ነፍስ መነጋገር ይችላል ወይስ አይችልም? እኔ ወዴት ትሄዳለች እኮ አይደለም። ከቅዱሳን ጋር ያመሰግናሉ፣ ይዘምራሉ። ያመሰግናሉም አያመሰግኑም አይደለም ጥያቄ። ተረጋጊና ሰልያ አዳምጪ። አንድ ሰው ከሞተ በኋላ አንድ ጻድቅ በክርስቶስ የሆነ ጻድቅ ነፍሱ ከስጋው ከተለየች በኋላ ከእግዚአብሔር አምላኩ ጋር ይነጋገራል ወይስ አይነጋገርም? ይነጋገራል። ምንም አይነት ነገር ሊሆን ይችላል። ይነጋገራል ወይስ አይነጋገርም? እኮ መለስኩኝ። ይችላሉ ወይስ አይችሉም በሚለው መጀመሪያ እሱ ይቀድማል። ይችላሉ ወይስ አይችሉም? ይችላሉ እኮ። ምን አይነት ንግግር ግልጽ አድርግልኝ። ለመመለስ እንዲመቸ ግልጽ አድርግልኝ። ምንም አይነት ንግግር ሊሆን ይችላል። ከአምላካቸው ጋር ግን ይነጋገራሉ ወይንስ አይነጋገሩም? ምንም አይነት ንግግር ሊሆን ይችላል፣ ግን ከአምላካቸው ጋር ይነጋገራሉ ወይንስ አይነጋገሩም? የሞቱ ሰዎች ይነጋገራሉ የሚል አላነበብኩም። አላነበብሽም? ስለዚህ የትኛውን ሳይድ ነው የምትይዥው? አላቅም ወይንስ አይነጋገሩም ወይንስ አላነበብኩም ወይስ አላቅም? የትኛው ነሽ? አላነበብኩም። አላነበብኩም ማለት አላውቅም ማለት ነው።
አዎ እንደሚነጋገሩ አላውቅም፣ ግን መጽሐፍ እንደሚዘምሩ ቅዱስ ይዘሻል? አዎ ራዕይ ዮሐንስ ምዕራፍ 6 ቁጥር 10 ላይ አውጪልኝ። ከቁጥር 9 እስከ 10 ያለውን አውጪና ምንልኝ። ራዕይ ምዕራፍ 6 ቁጥር 9 እስከ 10። የራዕይ ሹፌር ነች። ዙሪያ ጥምጥም ትወዳለች አላለም? ከታች አንዱ እንግዲህ አንዳንድ ሰዎች ኮመንት ዴቮ ግን ደስ የሚለ እዮባ ሰላም ብያለሁ። ፓፓ ቅዱሴ ሰላም ብያለሁ። ሁላችሁ ነው ሰላም ያለኳችሁ። ኑሐሚን ሰላም ሰላም፣ እንዴት ናችሁ? ሰላም ብያለሁ። ቦስ እንዴት ነው? አለን ተሙ አለና ራዕይ 6 ምዕራፍ 6 ቁጥር 9 እስከ 10 ድረስ። ሌላም አንድ ጥያቄ አለኝ። እሱንም ስንጨርሱ ጠይቅ በልኝሽ። አንድ ጥያቄ ከዛ ልውረድ ቶሎ። እሺ ይሄን ታንብቦና ጠይቃታለህ ዴቮ። እሺ በኢየሱስ ስም አነባዋለሁ። እሺ አራቱም እንስሶች ቆይ ምዕራፍ 6 ቁጥር 9 እኮ ነው። እሺ ከላይ ጀምሬ ሳነበብኩት ምዕራፍ 6 ቁጥር 9 አምስተኛውም ማህተብ በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱት ሰዎች ነፍስ ከመስዋዕት በታች አየሁ። የታረዱትን የሰዎች በረንብ አንብብ። የሰዎችን ነፍስ ከመስዋዕት በታች አየሁ። ከመሰዊያው በታች አየሁ። በታላቅም ድምፅ እየጮሁ። እነማን ናቸው የጮሁት? ሰሉ የታረዱት ሰዎች፣ የሞቱ ሰዎች ማለት ነው። ነፍሳቸው ጮኸች። እሺ ቀጥይ። ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩ ላይ እስከ መቼ አትበቀልም አሉ። ስለዚህ መነጋገር ይችላሉ አይችሉም? የሞቱ ሰዎች ከአምላካቸው ጋር በዚህ ጥቅስ መሰረት ያው ነፍሳቸው ጮኋን ወደ እግዚአብሔር። ጮሃ ብቻ አይደለም ተናገሩ እኮ። ጮሁ ነው የሚለው እንግዲህ በታላቅ ድምፅ ጮሁ። ከዛ ጮሆ ምን አሉ? ቅዱስ እውነተኛ ጌታ ሆይ አሉ። እሱ ንግግር አለ ብለው ነው እንዴ ጮሁት? ወይስ ድምፃቸውን ከፍ አድርገው ነው ያወሩት? ጮሁ ሲል እኮ ድምፃቸውን ከፍ አድርገው ተነጋገሩ አለ። አሁን ነጥብህ ምንድን ነው? አዎ አየሽ። ስለዚህ ቅዱሳን ከእግዚአብሔር ጋር ከሞቱ በኋላ ይነጋገራሉ። ተማመንን አይደለ? ያው በዚህ ጥቅስ መሰረት እግዚአብሔርን አናግረዋል። በራእይ ነው በራእይ አይደለም የሚያናገሩት። በነገራችን ላይ ዮሐንስ ነው ራእዩን ያየው እንጂ እነሱ በራእይ አይደለም የሚያናገሩት። የእውነት የሆነ ነው ወይስ የሆነ ነው። እነሱ አይደለም ራእዩን ያዩት፣ የሆነውን ነገር ነው ዮሐንስ በራእይ የተመለከተው። አሁን አያከራክረንም። እሱ አያከራክረንም። እሺ ስለዚህ እነዚህ ሰዎች ካመሰገኑ እግዚአብሔርን ቅድም ባመጣሽው ጥቅስ መሰረት ከሞቱ በኋላም ደግሞ ከአምላካቸው ጋር በዚህ መልክ የሚነጋገሩ ከሆነ እንዳይጸልዩ የሚከለክላቸው ምን ኃይል አለ? እሺ ጸልዩ የሚል አሳየኛ። ምንም ኃይል ከሌለ እንዳይጸልዩ የሚከለክላቸው ምን ኃይል አለ? ይምልሽልኝ። እንዳይኖር ይችላል ግን ስላልተጻፈ አናምንም እኮ። ግን ቆይ እንዳይጸልዩ የሚከለክላቸው ምን ኃይል አለ? ምንም ልልህ አልችልም። ያው ስለሞት ከሱ ጋር አያይዤ እኮ ደግሞ በሌላ ክፍል ላይ ደግሞ ምን እንደሚያደርጉ ልነግርሽ ነው። ስለዚህ መነጋገር ከቻሉ ከእግዚአብሔር ጋር ማመስገን ከቻሉ አምላካቸውን እንዳይጸልዩ የሚከለክላቸው ነገር አለ? እውቀት። አሁን የምድር ላይ የሚከናወነውን ነገር በምድር እያሉ ይጸልዩ ነበር አይደለ? አዎ ይጸልዩ ነበር። ያ ጸሎት ስራቸው ነበር አይደለ? አንዱ ስራቸው ነበር። ያው ማናችንም ስራችን ጸሎት ነው። መጽሐፍ ቅዱስ እንደዛ ከሆነ በምድር እያሉ አንዱ ስራቸው ጸሎት ከሆነ ራዕይ ዮሐንስ ምዕራፍ 14 ቁጥር 13 ላይ ተሻምበብልኝ። አሁን መልስልሻለሁ በሚቀጣው ማለት ነው።
ራዕይ ዮሐንስ ምዕራፍ 14 ቁጥር 13 ላይ ጮክ አድርገሽ ድምፅሽን ታነቢዋለሽ። ይሄ መጨረሻ ጥቅሴ ነው። እሺ ቁጥር 13 አወጣለሁ አይደለም ምዕራፍ 14 ቁጥር ምዕራፍ 14 ቁጥር 13 ከሰማይም እንግዲህ ወደዚህ ጌታ የሚሞቱት ሙታን ከእንግዲህ ወዲህ በጌታ የሚሞቱ ከእንግዲህ ወዲህ በጌታ የሚሞቱ ኦኬ ከሰማይ ብሎ ነው የሚጀምረው። ከእንግዲህ ወዲህ በጌታ የሚሞቱ ብፁዓን ናቸው። መንፈስ አሁን በድካማቸው ከድካማቸው ያርፉ ዘንድ ስራቸውም ይከተላቸዋል ብለህ ጻፍ የሚል ድምፅ ሰማ። ስለዚህ በጌታ የሞቱ ሰዎች ስራቸው ይከተላቸዋል አይከተላቸውም? ምን አይነት ስራቸው? ጸሎት ከስራው አንዱ ጸሎት ነው ተባብለናል ቅድም። መቼስ ላሻትኝም እሱን አይደለ ነው እዚህ ጋር የሚናገረው ስለ ጸሎት ሳይሆን ስለ መልካም ነገር። ቅድም በምድር ላይ የቅዱሳን አንዱ ስራቸው ምንድነው አልኩሽ? ጸሎት አልሽኝ። በምድር ላይ አንዱ ስራቸው ጸሎት ከሆነ የቅዱሳን ስራቸው ይከተላቸዋል ካለ ከስራቸው መካከል አንዱ ጸሎት ማድረግ ከሆነ ስለዚህ ለኛ ጸሎት ያደርጋሉ። ቅድም ባሳየዎች ክፍል መሰረት ከእግዚአብሔር ጋር ይነጋገራሉ። አንድ እሱ ነው ከሞቱ በኋላ። ቀጠል ብሎ ደግሞ በምድር እያሉ ስራቸው ምንድነው ስልሽ ጸሎት ማድረግ አንዱ ስራቸው አልሽኝ። ስለዚህ እዚህ ጋር ደግሞ መጽሐፉ ስራቸው ይከተላቸዋል ካለ ከስራቸው አንዱ ጸሎት ማድረግ ከሆነ ስለዚህ አሁንም ጸሎት ያደርጋሉ ማለት ነው። ተማመንን አልተማመንም እንደው ላለማመን እንደው ግግም በከላልሽ በስተቀር ይሰማሉ። አሁን አንተ የምትናገረውን የምትጸልየው ወደ እነሱ እኔ የምናገረውን መቼ ይሰማሉ አልኩኝ? ይጸልያሉ ነው ያልኩት። እነሱ በራሳቸው ወደ እግዚአብሔር ይጸልያሉ ነው እንጂ ያልኩት። እኔ የምናገረውን ይሰማሉ አይሰሙም አላልኩኝም። እኔ ከና ከስር መሰረት እሺ በቃ ይሄንን እንለፈውና ይሄን ደግሞ ጠየቀው ጥያቄ ነው የምጠይቀው። ዓለምን እናልፈዋለን እንዴ? እንተማመንና እንለፈው እንጂ ሰላምዬ የሚወደው ወለም ዘለም ነው። ተማመንን። ስለዚህ ይጸልያሉ ወይንስ አይጸልዩም? ከሞቱ በኋላ ይጸልያሉ ወይስ ከእውነቱ ጋር ብዙ ባትጋፊ ጥሩ ነው። ይጸልያሉ ወይስ አይጸልዩም ከሞቱ በኋላ? ይሄን ይጸልያሉ ብዬ አላምንም፣ አላሳመነኝም። ግን አነባለሁ ጥቅሱን በስርዓት። መጽሐፍ ቅዱሱ ግን ይናገራል እኮ አንቺ ለማመን አልፈለግሽም እንጂ መጽሐፉ በሚገባ ግልጽ አድርጎ ይናገራል። ግን አንቺ መቀበል አልፈለግሽም። እኔ መጽሐፍ ቅዱስን በስርዓት እቀበላለሁ። ግን በቃ ታዲያ ይሄንን ቃል ለምን ለመቀበል ውስጥሽ ከበደው? ይሄንን የጌታ የተወደደ የጌታን ቃል ለመቀበል ውስጥሽ ለምንድን ነው የከበደው? እሺ አሁን አንተ ስትጸልይ ይሰማሉ አይሰማም? ይኸውልሽ ከመካነኞች የኔ ጥያቄ እኛ ስንጸልይ ይሰማሉ አይሰሙም አይደለም። ስለ እኛ ይጸልይ እኔ ወደ እነሱ ጸልያለሁ አይደለም ጥያቄ። እነሱ ግን ከሞቱም በኋላ ልክ በምድር ላይ አንዱ ስራቸው ማማለድ ነበር፣ መጸለይ ነበር። ኦኬ ከሞቱም በኋላ አንዱ ይሄ ስራቸው ይከተላቸዋል መጽሐፍ ቅዱስ እየተናገረ ነው። እኔ ወደ እነሱ ጸልያለሁ ይሰሙኛል አይደለም ጥያቄ። እነሱ ግን ስለኛ ይጸልያሉ ወይስ አይጸልዩም ከሞቱ በኋላ? ሰላም ጸልዩም ብዬ ነው የማምነው። ይሄን ጥቅስም አላሳመነኝም። ግን አንቺ እንደዛ ምትይ ከሆነ እንደማይጸልዩ የሚያሳይ ጥቅስም የለም። ቅድም ስንፈልግ ከአንቺ ጋር አጣን። በተቃራኒው ደግሞ እኔ እንደሚጸልዩ የሚያሳይ የመጽሐፍ ቅዱስ ጥቅስ አመጣው። እሱንም አልቀበልም። የሌለውን ጥቅስ መጽሐፍ ቅዱስ ላይ ፈጥረሽ ትቀበያለሽ፣ ያለውን ደግሞ አትቀበይም። አንቺ ያው ምን ትባያለሽ? ቅድም እምነትሽን የመሰረትሽው መጽሐፍ ቅዱስ ላይ በሌለ ትምህርት ነው አልኩሽ። ለምሳሌ አንድ ጥቅስ ጠየቅኩሽ፣ ቅዱሳን ከሞቱ በኋላ አያማልዱም የሚል የለም። ስለዚህ እምነትሽ የተመሰረተው በየለም ላይ ሆኖ አምናለሁ አልሽኝ። ያለውን ደግሞ አለቀ። የሌለውን ትቀበያለሽ፣ ያለውን ደግሞ አትቀበይም። እሺ ማንነሽ አንቺው ማን ነው የምትባዩ? ነው ግራ ገባን እኮ። ልደት ጥያቄ ጠይቅ ያልከኛ ጥያቄ ጠየቅኩኝ፣ እናንተን በቃ መለስክልኝ። እንደ መልስ ተቀብያለሁ። ተመልሶልሻል? መልስ ተቀብያለሁ። ልደት እኮ አሁን መናገር የለብኝም ከተቀበልሽው። እሺ በቃ ዴቭ አንተ ደግሞ ቅድም ሳትወጣ ተመልሶልሻል። ከዚህ በላይ አላስጨነቅሽም። እሺ እኔነት ሌላ ጊዜ ግን ትንሽ እኔ ትጠይቅኛለሽ። ቆይ ትጠይቅ አንዴ ትጠይቅኛለሽ። አንዴ እኔን ትጠይቅኛለሽ። አንዴ ወደ እኔ እንመለሳለን። ሌላ ጊዜ ትንሽ ጠንከር አድርገሽ አንብቢያ። ስለዚህ እንደሚያማልዱ ከተማመንን ዴቮ ምንድን ነበር ያንተ ጥያቄ? ሳልወጣ ያልከውን ቀጥለው።
ቶሎ ልውጣ ጠይቄ እውቀቱ ምንም ስለሌለ አንድ ጥያቄ የሆነብኝን ነገር ነው የምጠይቀው እና እነ ሰላም ያው ብቻ ነው ይሄ ነገር ያው ባለማወቅም ይሆናልና ጌታን ተቀበል የሚለው ቃል ትንሽ ይረብሸኛል እና ጌታን ተቀበል ማለት እንደኔ የተረዳሁት ነገር አንድ ምንድን ነው ጌታን ተቀበል ምናምን ስባል ኦኬ በቃ አሁን ይበቃኛል በቃ ልቀበለው እባክህ ምናምን ብዬ የምቀበለው አይነት ጌታ ነው ይመስለኝ እና እንደዛ ሳይሆን እኔ እንደ ሀሳቤ 40 ቀን ሙሉ አሁን አይደለም እኔ አሁን በዚህ እድሜ ጌታን ተቀበል ሲሉኝ ያስቁኝ እንደኔ እንደ ሀሳብ ማለት ነው እና ጌታን ተቀበል ሳይሆን እኔ 40 ቀን ገና ከተወለድኩ 40 ቀን ከ40 ቀን በኋላ ክርስትና ተጠምቄ በቃ አሁን ሰው ሆነሃል ጌታ ተቀብሏል ገብቶሻል ጌታ ተቀብሏል ስባል ይኖርኩ ሰው ነኝና ከዛ በኋላ ተቀብሏል ነው ያው ተቀበሉ አይደለም ተቀብሏል ሰው ሆነሃል የተባልኩ ሰው ነኝና ከዛ በኋላ ደግሞ መጥቼ በዚህ እድሜ ደግሞ እንደገና ጌታን ተቀበል እኔ አሁን ንስሐ ገብቼ ልቀበለው አይደለም ንስሐ ገብቼ እንደ ድሮ ሐሳቡ ይመስለኛል እንደ ድሮ እንደ ልጅነቴ ንጹህ አድርገኝ ተቀበለኝ ይመስለኛል አይዲያው ንስሐ ስገባና ተቀበለኝ ቢሆንና ቢስተካከል በእኔ ሐሳብ ደስ ይለኛል ይሄ ሐሳብ ምክንያቱም ተቀበለውማ እኔ በቃኝ ስል ሲደብረኝ ምናምን ሄጄ ልቀበለው ጌታ በቃ ተቀበያለሁ ልሎ ነው ገብቷል እና እንደኔ እንደ ሐሳብ የሚመስለኝ ይሄ ነው ማለት ና ወደ ጌታ ይቀበልሃል ከሆነ በቃ ይሄ ጥሩ ሐሳብ ጌታን ተቀበል የሚባለው ቃል ግን ሁሌ ይረብሸኛል ለዛ ነው አመሰግናለሁ መልሱት እሺ ለምን ይረብሽሃል አሁን ለምሳሌ ሮሜ 10:9 ቁጥር ላይ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብህ ብታምን ትድናለህ ይላል ደግሞ ወንጌል 1 ላይ ኢየሱስ ልመልስለታ ለምን ይጎረብጣል ተቀበል ለማለት ኢየሱስ ክርስቶስ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ስልጣን ሰጣቸዋል ለተቀበሉት ሁሉ ኢየሱስ ክርስቶስን መቀበል በግል ኢየሱስ ክርስቶስን መቀበልና ማወቅ ግዴታ ነው ይሄ የሚረብሽ ነገር አይደለም መጽሐፍ ቅዱሳዊ ነው ይቀበለኝ እሱ ይቀበለኝ እንጂ አሁን ተቀበለው ጌታን ወይ ተቀበል የሚባለው ነገር ብዙ ይቀበለኝ እንደውም ማለት ጌታን ተቀበለው ጌታን ብትቀበል ይሻላል የሚባለው ነገር እንደውም እንደ ድሮ እንደ ልጅነታችን ሰው አድርገኝ ተቀበለኝ ነው መሆን ያለበት ባይኔም የሚለው ያው እንግዲህ ባለማወቅም ይሆናል ግን እንደዛ ይመስለኛል መሆን ያለበት እንጂ ጌታን ተቀበለው የሚለው ነገር ትንሽ ለኔ እሺ እንግዲህ ዮሐንስ 1 ምዕራፍ 1 ላይ ለተቀበሉት ሁሉ ግን ስለሚል እንግዲህ ኢየሱስ ክርስቶስን መቀበል ግዴታ ነው የመጽሐፍ ቅዱሳዊ ነው እኛ ከራሳችን ፈጥረን አይደለም እንደዚህ የምንለው እና ልደት የጠየቁን ጥያቄ በእናንተ ትምህርት እኮ ለተቀበሉት የሚለው የተለያየ ትምህርት ነው ያለው ስለተቀበሉት ይድናሉ ወይስ ስለዳኑ ነው የሚቀበሉት የሚለው ማለት ነው ለምሳሌ አንድ ሰው ተነስቶ ኢየሱስ ለአንተ ሞቶልሃል ብትቀበለው ትድናለህ ብሎ መስበክ አይችልም በአንዳንድ ፕሮቴስታንት አስተምሮ ማለት ነው ማስረጃ ማሳየት ይችላል ለምን አስቀድሞ መወሰን ስላለበት በአንዳንዶቹ የፕሮቴስታንት ትምህርት ለምሳሌ ሰላም ትዳን አትዳን አታውቀው ምክንያቱም አስቀድማ አትመረጥ ምንም አይነት ዋስትና ስለሌላት ማለት ነው ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው የሚለው ሮሜ 10ንም የጠቀሽው ኢየሱስ ጌታ እንደሆነ በልብ ብታምን በአፍ ብትመሰክር ትድናለህ እነዚህ ሁሉ ክርስቲያኖች የሚያምኗቸው እንጂ አንዳንድ ሁሉንም አላልኩም አንዳንድ ፕሮቴስታንቶች የሚያምኗቸው አይደሉም ከዳነ በኋላ ነው የሚያምነው የሚል ትምህርት ስላለ ማለት ነው ፕሮቴስታንትን የማይወክል ትምህርት ነው ቅድም የተናገርሽው የተወሰኑትን ብቻ ነው የተናገርኩት ትምህርት እኔን ይወክለኛል እኔ ተቀብዬ ነው ጌታ ኢየሱስ ክርስቶስ እንደሞተልኝ ከሞት ደግሞ እንደተነሳልኝ አምኜ ነው የዳንኩት ሰላምን አልዳንኩም ይሄ የኔ ትምህርት ነው የተናገርኩት የራሴ ያ ትክክል እኔም ያልኩት እኮ እሱን ነው የግልሽ እምነት እንጂ የሐዋርያት እምነት የለሽም እያልኩ ነው በአንዱ ብታምኚ በአንዱ ስለምታፈርሹ መቀጠል ትችላለሽ መጽሐፍ ቅዱስ ነው ቆጣጭሽ የተናገርኩት ሐዋርያቶቹ ያሉትን ነው ምንድነው ሐዋርያቱ ትምህርት የሌለ እንዳንቹ ፕሮቴስታንት ውስጥ ያለውም እኮ አንቺ የጠቀሽውን መጽሐፍ ጠቅሶ እኮ ነው ሰው አስቀድሞ ስላመነ ሳይሆን የሚድነው ስለዳነ ነው የሚያምነው የሚል ትምህርት ያላቸው መጥቀስሽ ከነሱ አይለይሽም እህት አለ
እንግዲህ እንደዛ የኛ ቤተክርስቲያን እንደዛ ብላ ስለማታስተምር እኔም እንደዛ የሚል እንግዲህ በሚል ያው ትምህርት አይመራማ። እንግዲህ ብሎ አይመራም። ለማን ከልደት ጋር ቀጥሎ ሌሎች እንደዛ ብሎ ሊያምኑ ይችላሉ። ችግር የለውም ይመኑ። ኢየሱስ የሚድኑትን ኢየሱስ የሚድኑትና የሚጠፉትን አስቀድሞ ወስኗል የሚለው አያከራክርሽም። ቅዱሳን ግን ስለኛ ይማልዳሉ የሚለው ያከራክርሻል። የኢየሱስ ሞት ለጥቂቶች ነው የሚለው አያከራክርሽም። ቅዱሳን ስለኛ ይለምናሉ። ምን ያደርጋሉ ተባለ? ምንም። ይለምናሉ መባሉ ግን ይቆረቁርሻል። አይሽ ይሄ ነው ጌታን ተቀበል ለተቀበሉ ብለሽ ያነበብሽውን አትቀበዩም የምልሽ ለዚህ ነው። ዝም ብሎ ሰው ፊት የማስመሰል ነው። ጌታን ከተቀበልሽው ለዓለም ሞተ ብለሽ ለዓለም አልሞተም የሚለውን ትምህርት ልታወግዡ ይገባል። ግን ለዓለም አልሞትም የሚለው ፕሮቴስታንት ውስጥ ቁጭ ብለሽ ስብስብ ውስጥ ቁጭ ብለሽ መተሽ ግን የቅዱሳንን ምልጃ እንደው እንዴት ተደርጎ አይኔን ግንባር ያድርገው የመሰለ ክህደት ውስጥ ለመግባት መሞከር በራሱ ጌታን አለመቀበል። አዮ በኔ እኮ ጥያቄ ነው የጠየቁት። ጌታን ለመሳደብ እኔም እኮ ምክንያቱም የጌታን ትምህርት ያልተቀበለ የራሱን ትምህርት የጌታ አንዴ የጌታን ትምህርት ትቶ የራስን ትምህርት በጌታ ትምህርት ላይ መገንባት ከተመሰረተው ሌላ መሰረት መገንባት ይሄ ራሱ ጌታን ከመሳደብ ያነሰ ነገር አይደለም ለማለት ነው። በቃ ከልደት ጋር ቀጥሉ። ኢዮብ እኔ ልቀጥል ካንተ ጋር እነሱ የጀመሩት ስላለ እነሱ ይጨርሱና ተራሲ ደርስ። ሰላም አንድ የመጨረሻ ጥያቄ ያለኝ ነበር ያልሽው። የመጨረሻ ጥያቄ እኔ የምጠይቅ ቅድም ብያለሁ፣ አልከራከርም። ስለ ኢየሱስ ምልጃ ራሱ እንለፈው ብዬ ነበር። ካልገባሽ ምንም ያልገባሽ ነገር ካለ መጠየቅ ትችያለሽ። እኔ እንትን አላልኩሽም፣ ዝለዩ አላልኩም። ሰልዬ እኔ እናት እዛም ጋር ያልገባሽ ነገር ካለ አንሺው፣ ምንም ችግር የለውም እኮ እኔ ችግር የለም። ልክ እንደኔ አሁን ማለት ልጠይቅ እንጂ ልከራከርህ አይደለም ለማለት ነው። አሁን ይሄን ጥያቄ እሺ፣ እናንተ አሁን ወደ ቅዱሳን የምትጸልዩ ከሆነ ይሰማሉ? አዎ ይሰማሉ። ጥቅስ ትሰጠኛለህ? መረጃ ሁለት አይነት ጥቅስ ማስቀመጥ እችላለሁ። አንደኛ ወደ ቅዱሳን መጸለይ ወይም ቅዱሳንን ማናገር እንዳለብን እግዚአብሔር እንዳዘዘ ታውቂያለሽ? መጽሐፍ ቅዱስ ላይ ዳለ ወደ እነሱ መጸለይን ይብን ራሱ ያዘዘው እግዚአብሔር እንደሆነ ታውቂያለሽ? እነሱን ማናገር ቅዱሳን መጸለይ አላውቅም። እሺ እንደዛ ካልሆነ ከሱ ልጀምራ። ኦሪት ዘፍጥረት ምዕራፍ 20 ከቁጥር 6 እስከ 7 እንደዚህ ይላል። እግዚአብሔርም በሕልም አለው፣ ይህን በልብህ ቅንነት እንዳደረግክ እኔ ያውቃለሁ። እኔም ደግሞ በፊቴ ኃጢአትን እንዳትሰራ ከለከልኩ። ስለዚህም ተነካህ ዘንድ አልተውህም። አሁንም የሰውየውን ሚስት መልስ፣ ነቢይ ነውና ስለ አንተ ይጸልያል ትድንም አለ። ባትመልስለት ግን አንተ እንድትሞት ለአንተ የሆነውን ሁሉ እንዲሞት በእርግጥ እወቃል። ስለዚህ ምን አለው? ስለ አንተ እርሱ ይጸልይ ብሎ እግዚአብሔር ምን ይለዋል ማለት ነው? የአቤሜሌክን ይናገራል። ስለዚህ አቤሜሌክም በነጋታው አለው ባሪያዎቹን ሁሉ ጠራ፣ ይህንንም ነገር ሁሉ በጆሯቸው ተናገረ። ሰዎችም እጅግ ፈሩ። አቤሜሌክም አብርሃምን ጠርቶ አለው፣ ይህ ያደረክብን ምንድን ነው? ምንስ ክፉ ሰራንብህ? እያለው እግዚአብሔር እንዳዘዘው አቤሜሌክ አብርሃምን ያናገረው ጀመረ ማለት ነው፣ በእግዚአብሔር ትእዛዝ መሰረት። አንደኛው ጥቅስ ይሄ ነው። ስለዚህ ከራሳችን ተነስተን አይደለም። ሌላኛው አንዳችን ወደ አንዳችን ስንጸልይ ሊሰሙን የሚችሉበት ዋነኛ ምክንያቱና በጣም ዋናው መሰረታዊ ትምህርቱ እኛ እንግዲህ ያለነው እንደ ፕሮቴስታንት 46 ዲኖሚኔሽን ውስጥ አይደለንም። አንዲት ቤተክርስቲያን ናት ያለችን። እኛ በጌታ ቤተክርስቲያን ውስጥ ያለነው፣ ጌታ ደግሞ የቤተክርስቲያናችን ራስ ነው። እኛ ደግሞ ብልቶች ሆነን ከአካሉ ጋር ተጋጥመናል። ስለዚህ አንዱ ብልት የአንዱን ሕመም እንደሚሰማ ሁሉ አንዱ ብልት ከአንዱ ብልት ጋር መነጋገር የሚችለው በአንዲት ቤተክርስቲያን ውስጥ እንደመሆኑ፣ ይህንን ደግሞ ሰፋ ባለ ትምህርት ሐዋርያ ጳውሎስ በአንደኛ ቆሮንቶስ በምዕራፍ 12 ከቁጥር 13 ጀምሮ በጣም ምን ብሎ ይናገራል? የአይሁድ ብንሆን የግሪክ ሰዎች ብንሆን ባሮች ብንሆን ጨዋዎች ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ሁላችን አንዱን መንፈስ ጠጥተናል እያለ ስለ አካልና ስለ ብልቶች በብዛት ብልቶች የተባልን እኛ፣ አካል የተባለ ደግሞ ክርስቶስ፣ አካል የተባለች ደግሞ የጌታ ቤተክርስቲያን ናት።
ስለዚህ በአንዲቷ በጌታ ቤተክርስቲያን እንደመሆናችን አንዳችን ከአንዳችን ጋር እንዳንነጋገር የሚከለክለን ምንም አይነት የመጽሐፍ ቅዱስ ጥቅስ የለም። እንደውም ከነጭራሹ አንዳችን ስለ አንዳችን መጸለይ እንዳለብን፣ አንዳችን ከአንዳችን ጋር መነጋገር እንደምንችል መጽሐፍ ይነግረናል። ያም ደግሞ ከምን አንጻር ነው? በአንዲቷ ቤተክርስቲያን ውስጥ እንደመሆናችን ነው ማለት ነው። እንድንሰማማ የሚያደርገን ደግሞ በክርስቶስ ኢየሱስ ባለው ኃይል፣ በክርስቶስ ኢየሱስ ባለን እምነት ከአንዱ መንፈስ ስለመጠጣታችንና በአንዲት ጥምቀት ተጠምቀን የክርስቶስ አካል እንደመሆናችን እና ከቤተክርስቲያን ጋር ከክርስቶስ ጋር በቤተክርስቲያን በኩል እንደመጣበቃችን በዚህ መልክ እኔ ወደ ሐዋርያው ጳውሎስ መጸለይ እችላለሁ ማለት ነው። ምክንያቱም ሐዋርያው ጳውሎስ ያለው ለካም ፕሮቴስታንት ቢሆን መካነ ኢየሱስ ነው ያለው፣ ይሄኛው ያኛው ሙሉ ወንጌል ነው። ቱ ዲፍረንት ቸርች፣ አንዱ አንዱን ሊሰማ በጭራሽ አይችልም። ነገር ግን በአንዲቷ በጌታ ቤተክርስቲያን ከሆነ እኔ ያለሁባት ቤተክርስቲያን ጳውሎስ የነበረባት ቤተክርስቲያን ናት። ስለዚህ ወደ ታላቁ ሐዋርያ ወደ ጳውሎስ መጸለይ የሚችለው በዚህ ምክንያት ነው ማለት ነው። በአንዲት ቤተክርስቲያን ወደ ሐዋርያዎቹ ወደ አሁን ዘፍጥረት እየጠቀስክልኝም አብርሃም ወደ እግዚአብሔር እንደሚጸልይለት እንጂ አብርሃም የሆነ ሰው እንደሚጸልይለት አይደለም። ይሄ በመንፈስም ደግሞ ያነሳህልኝ ወደ እግዚአብሔር እንጂ ወደ እርስ በርስ እግዚአብሔር በራሱ ሁለት ነገር ነው ያነሳውልሽ። ሁለት ነገር ነው ያነሳው። ጥቁር ነጥቤን ያነሳው የብሉይ ኪዳን ምሳሌ ያነሳውና በዋነኝነት እኛ ከምን አንጻር ወደ ቅዱሳን እንጸልያለን ለሚለው ትምህርታችን የመጀመሪያው ማስረጃችንና ማብራሪያችን ሐዋርያው ጳውሎስ የጻፈው የአንደኛ ቆሮንቶስ መልእክት በምዕራፍ 12 ከቁጥር 13 እስከ መጨረሻው ድረስ ሰፊ ክፍል ስለሆነ እዛ ላይ በተቀመጠው መንገድ በአንዲት ቤተክርስቲያን ውስጥ እንደመሆናችን አንዳችን ወደ አንዳችን መጸለይ እንችላለን። አንዳችን ለአንዳችን መጸለይ እንችላለን። አንዳችን ለአንዳችን መጸለይ እንችላለን። ስለዚህ ያንን አስረድቻለሁ። ግን አሁን እኔ የማነሳው ሀሳብ ደግሞ ምንድነው? ቅዱሳን ያማልዳሉ አያማልደውም የሚለውን ትምህርት ተቀብለሽ ነው እኛ ወደ ቅዱሳን እንጸልያለን አንጸልይ የሚለውን ጥያቄ የቀረብሽው? ምክንያቱም እዛ ክፍል ላይ ቅድም በጣም ክሊር የሆኑ በርከት ያሉ ጥቅሶችን አምጥቼ አስቀምጬልሽ ከመጽሐፉ ቃል ይልቅ ያልተጻፈውን አያማልዱም የሚለውን እምነት ይዘሽ ስትከራከሪ ነበርና ወደ ቅዱሳን ኢንቮክ ማድረግ ወይም ወደ ቅዱሳን መጸለይ ከሚለው አስቀድሞ ቅዱሳን ለኛ ይጸልያሉ በሚለው ላይ እኔና አንቺ ተማምነናል ወይ? ኦኬ ኤኒዌይስ ከዚህ አንጻር ነው። ቴንክ ዩ። ቀጥሉ። ዮባም ቀጥል። እኔ ብቻ ያዝኩት። ዮብ ያለ ምን እሺ እህታችን ኑሐሚን ወደ ጌታ ከመጣች 1 ዓመቷ ነው ይላሉ ኮሜንት ላይ። አዎ ኑሐሚን እንኳን ደህና መጣ ያሉ እኮ ልደቷን እያከበረች ነው አሉ። ሸጋ ነው ክርስቲያን ተወለድሽ። በጣም እኔ የታዘብኩት እድሜያችን ምን ያህል እንደሄደ ነው። ቱርኪ ልክ አይደለም መሰለኝ፣ ለዛ ነው ዝም ያልኩት። አመሰግናለሁ። እንኳን ለዚህ ክብር ቀን አበቃሽ። እንዴ ቀየርኩት እንዴ? ራንቺ የሆነ ሰው እንደዚህ ባክግራውንድ ቀይራለሁ ብሎ ሌላ ነገር ለጥፎ እንትን ብሏል። እታችን እየተጠረቀ ማን ይሆን ማን ይሆን? ዮባ ታስታውሳለህ? የሆነ ነገር ለጥፎ ከዚህ በፊት እኔ እንጃ ማን ነው እሱ? ራሱ ነው ልደትም ፈለገም ተዋርዶ ነበር የሆነ ጊዜ። እኔ እንጃ እኔ ክፉ ነገሩን እኔ አላስታውስም እኮ። ሙሴን እስኪ አውራው። ሙሴን አውራው ወይ እዮባ ወይ ለኔ ለተልክልኝ ለተረስተው ተላልክለት
ኖራኝን ተሜም ነገረው ይቆራረጣል ኔትወርክ ቆይ እስኪ አይታወቃል። ታዲያ እኮ ባዳና እኮ ዘመድ እኮ ይለያያል። እኔ እኮ ዘመድ ነኝ፣ የቅርብ ዘመድ ነኝ። ስልክ አልጠብቅም። ሙሴ አለ? አዎ አለው። ምን ነበር ቅድም ያልከኝ? ለልደት ልጠይቀው ነበር እና ቅዱሳን ያማልዳሉ። ላውራ ነበር ያልከኝ። ቆይ ዝም ብሎ ጥያቄ ብቻ ሳይሆን እምነታችሁን መግለጥ አለባችሁ፣ ምናምናችሁ ነው የምትጠይቁት የሚለውንም ማለት ነው። እኔ ወንጌል ቤተ እምነት ነህ? ቤተ እምነት የለኝም፣ ወንጌል ነው የማምነው። ቤተ እምነት የለህም፣ ወንጌል ነው የምታምነው? አዎ በቃ መጽሐፍ ቅዱስ ብቻ ነው የማነበው። መጽሐፍ ቅዱስ ከየት አመጣ? ከኦርቶዶክስ ከቤተክርስቲያን ወሰድኩት። ከኦርቶዶክስ ነው የወሰድከው? የኦርቶዶክስን አስተምሮ ትቀበላለህ? አልቀበልም። መጽሐፉ እንዴት ተቀበልካት? መጽሐፉን ብቻ ስለምቀበል እኮ። መጽሐፉ እንደማይሳሳት እንዴት አውቀ ነው ከኦርቶዶክስ የተቀበልከው? አንብቤ፣ መጽሐፉን አንብቤ። ማንበብ ትክክል ያደርገዋል? እዮብ አሰማለሁ እንዴ? ትክክል ያደርገዋል። አሁን መታለ። ያንተ ማንበብ ትክክል ያደርገዋል? አዎ ትክክል ያደርገዋል። ቁርአን የሚያነቡ ሰዎች ማንበባቸው ልክ ያደርገዋል ማለት ነው አይደል? አዎ አምነው ካነበቡት ያደርገዋል። አንተ ስታነበው ቁርአን ትክክል ይሆናል? እኔ አላነበብኩትም፣ አንብቤ እነግርሃለሁ። አይ ስታነበው ነው ያልኩ፣ አንብበዋል አላልኩም። እኔም ስላላነበብኩት ስለ ቁርአን ልነግርህ አልችልም። ስለ ቁርአን ንገረኝ ሳይሆን ያልኩ ስታነበው ልክ ሊሆን ይችላል ወይ? ችግር የለውም እኮ እኮ የሚያከራክር ነገር አይደለም። ወደ በደንብ ያከራክራል። እኔ እንደዚህ አይነት አመጣጦች በደንብ ስለሚገቡኝ ጊዜ አልገልም። በአጭር ነገር ነው የምናገረው። መጽሐፍ ቅዱስን ከኦርቶዶክስ ተቀበል፣ ከኦርቶዶክስን እምነት አታምንም። መጽሐፍ ቅዱስ ግን የማይሳሳት የእግዚአብሔር ቃል ነው ብለህ ታምናለህ። ትክክል ነኝ? እሺ የምቀበለው አለኝ፣ የማልቀበለው አለኝ። ትክክል ነኝ ወይ? አሁን ያወራሁት እየመለስኩልህ እኮ ነው እኮ። አሁን ያወራሁት እኮ የምትቀበለው አለ የለም ሳይሆን የማይሳሳት የእግዚአብሔር ቃል ነው ብለህ መጽሐፍ ቅዱስን ትቀበላለህ ወይ? አዎ እቀበላለሁ። በምን አወቅ የማይሳሳት የእግዚአብሔር ቃል መሆኑን? በቃሉ በራሱ። ምን ማለት ነው? ከመጽሐፉ ይሄኛው የእግዚአብሔር ቃል ነው ስለሚል እሱን አምኜ ተቀብያለሁ። ለምሳሌ በቃ እዚች መጽሐፍ ላይ ያለው አንዳች ነገር አትጨምሮ አንዳች ነገርም አትቀንሱ፣ ይሄ ቅዱስ ቃሌ ነው ስለሚል ተቀብያለሁ። የቱ ጋር? እስቲ እሱን ጥቅስ ንገረኝ። የቱ ጋር ነው ያለው? እሺ እዛው ያለ ላውጣልህ። እሺ አውጣልኝ። ኢዮቤ ሰርች አድርጎ ነው የሚያወጣው? እኔ እንጃ። ታች ላይ ያለ ዮሐንስ ራእይ 22:18 እሺ ዮሐንስ ራእይ 22:18 ከታች ጽፌልሃለሁ፣ አንብበው። ከታች አለለ። ቆይ ችግር የለው አወጣዋለሁ። እሺ ምን ይላል? 18 በዚህ መጽሐፍ የተጻፈውን የትንቢት ቃል ለሚሰማ ሁሉ እኔ መሰክራለሁ ይላል። ማን ነው እኔ መሰክራለሁ ያለው? አንብበው ጨርሰው። እኔ መሰክራለሁ ያለው ማን ነው? አንብበው ጨርሰውና ከዛ በኋላ የእግዚአብሔር ቃል ስለሆነ ጨርሰው። ማን ነው እኔ ውይይትን የተቀመጥከው ወዳጅ? እና ጨርሰው። ቆርጠህ እኮ አይደለም የምታነበው። እሺ ለመጨረሻ ጊዜ ነው ይሄን መጠይቅ። ማን ነው እመሰክራለሁ ያለው? ሙሴ ማይክን አንሳና መልስ። እኔ አይደለሁም እየዘጋው ያለሁት። ለመጨረሻ ጊዜ ነው ይሄን መጠይቅ። ብዙ አጉል የሆነ አካሄድ ጊዜ ማጥፋት አልፈልግም። በዛ አጉል የሆነ አካሄድ አይደለም። ወደ ቆይ ተቀብየዋለሁ ስልህ ለምን አትቀበለው ነው የምትለው? ቆይ
ተቀብየዋለሁ እኔ መጽሐፉን ተቀብየዋለሁ። እንኳን ተቀበልከው መቀበል እንደ አንድ የሆነ እንትን ውስጥ እንዳለ ሰው እንዳወራ አያደርገኝም። ምንም ነገር ውስጥ የለውም። ግን መጽሐፍ ቅዱስ እቀበላለሁ ስትል ያ የተቀበልክበትን መንገድ እያየን ነው። ሶ በቀናነት ለመወያየት እና ሀሳብን ለማካፈል ከመጣ እንቀጥላለን። አይጥ መዘመዛለው ካልክ እናሳጥረዋለን ማለት ነው። ስለዚህ በስርዓት ለመመለስ ሞክር። ካልተመቸ ምንም ክፉ ደግ የሚያነጋግረን ጉዳይ የለም። እታች ሆነህ ትሰማለህ፣ ከደበረ ትወጣለህ። በክፍሉ መሰረት እመሰክራለሁ ያለው ማን ነው? ሙሴ። አረ ሙሴ ማይክ አንሳና መልስ። አይሰማም። ስለዚህ እኔ ራሴ ነው የገዛሁት መጽሐፉን፣ ራሴ ገዝቼ ነው የተቀበልኩት። እኔ እመሰክራለሁ ያለው ማን ነው ነው የኔ ጥያቄ። ማገዛልህ አልነበረም። መልሳ። ማን ነው እየዘጋኝ ያለው? ማንም አልዘጋም። አይ እየተዘጋ ነው። እሺ መሰክራለሁ ያለው ማን ነው? ዮሐንስ። በምን አወቅ ዮሐንስ እንዲህ እንዳለ? የጻፈው ዮሐንስ ስለሆነ። እሱ እንደጻፈ በምን አወቅ እኮ ነው እያልኩ ያለሁት። ሌላ ሰው በስሙ ጽፎስ ቢሆን ስለዚህ አንተም አትቀበለው፣ መጽሐፍ ቅዱስ አትቀበልም አንተ? አላልኩም። እኔ ስለራሴ አላወራሁም፣ ስላንተ ነው። በምን አወቅ? መልስ። ስላመንኩት መንፈስ ቅዱስ ስላደረብኝ። በምን አወቅ? ጥያቄው በምን አወቅ ነው። ስለ እውቀት ነው ጥያቄው። ትንቢት ቃሉ አመንኩ። ስለ እውቀት ነው ጥያቄው፣ ስለ እምነት አይደለም። እምነትና እውቀት የተለያዩ ነገሮች በምን አወቅ ካልከኝ እዛ ጋር የተጻፉት የትንቢት ቃላቶች ስለተፈጸሙ የተጻፉት የትንቢት ቃላቶችን ዮሐንስ እንደጻፈ በምን አወቅ? በስሙ ሌላ ሰው ጽፎስ ቢሆን? ጥያቄው እሱ ነው። በስሙ ጽፎ ማለት መልስ አይሆንም ወዳጄ፣ መልስ። እየመለስኩልህ እኮ ነው። እኔ ተቀብየዋለሁ መጽሐፉን። ለምን ተቀበልከው? እሱ አይደለም አሁን የኔ ጥያቄ። ተቀብልኸዋል አልተቀበልከውም አይደለም። ዮሐንስ እንደጻፈው በምን አወቅ? በስሙ ሌሎች ጽፈውስ ቢሆን? ልክ የማርያም ወንጌል የቶማስ ወንጌል ብለው ጥንት ላይ ያዘጋጁ እንደነበረው እንደዛስ ተዘጋጅቶ ቢሆን በምን አውቀህ ነው ዮሐንስ ጻፈው እያልክ ያለው? እዛ ያለው መጽሐፉን ሌሎች መጽሐፍቶች ላይም ትንቢቱ ስለተፈጸመ እሱን ዮሐንስ ጻፈው አይልማ። ትንቢቱ ተፈጸመ አልተፈጸመ የዮሐንስን ጸሐፊነት አይናገርም። በምን አይነት ሎጂክ? የትን የተማርከው? እሺ አንተ በምን አንተ መልስ አለ ቶ የኔ አይደለም አሁን ጥያቄ። አንተ ነገር በጣም ጥሩ። አሁን እንደዛ ነው። ለያዝከው መጽሐፍ ምንም አይነት ማረጋገጫ ማስረጃ የለህም። ስንት ቅኖና ነው የምትቀበለው? አልቀበልም። ምኑን? እኔ ከመጽሐፍ ቅዱስ ውጭ ሌላ አልቀበልም። ስንት ቅኖና ነው አለ? አልገባውም መሰለኝ። ቅኖና ምን እንደሆነ ታውቃለህ ወንድማችን ሙሴ? አላውቅም። ታዲያ አልቀበልም ከማለት በፊት ጥያቄው ካልገባ ምንድን ነው ብላ አጠይቅም? የኔ ወንድም እንዲያስረዳኝ ስለፈለኩኝ ነው። ያስረዳኝ እሱ እኮ። አልቀበልም እኮ አልክ እኮ። ሳይገባህ ምኑን ነው የምትቀበለውስ ማትቀበለውስ? እሺ ያስረዳኝ። እንዴት ብሎ እሱ እንደተቀበለው እሱ ይመልስልኝ። እንዴት ብሎ ነው መጽሐፍ ቅዱስ ትክክል? እኔ ላስረዳህ አይደለም ላስተምር ምናምን አይደለም። የመጣህበት መንገድ ስላለ በዛው መልኩ እየሄድን ነው። ቆይ ተረጋጋ። ቅኖና ማለት ምን ማለት ነው? አላውቅም። እሺ የመጽሐፍ ቁጥር ማለት ነው የምትቀበለው። የመጽሐፍ ቁጥር ላይክ 81 እንደምንለው እኛ፣ እናንተ 66፣ ሌሎቹ 73 እንደሚሉት እንደዛ አይነት ጥያቄ ነው። ስንት ነው ቅኖናችሁ? ወይም አንተ የምትቀበለው? 81 ነው የምትቀበለው? 81 በሆኑ በምንድን ነው ያወቅኸው? ንገረኝ አንተ። እኔ 81 በምን አወቅ? በምን አወቅኩኝ ሳይሆን ያልኩት በምን አወቅ ነው። ለአንተ የተጠየቀ ጥያቄ። ቆይ አንዴ በጌታ ስላመንኩ ቆይ አንዴ ሙሴ አንዴ እኮ ነው። አንተ እኮ
ቆይ ሙሴ አንዴ ይቅርታ ንገረኝ፣ አስረዳኝ። ለምን አንዴ ቆይ አንዴ የሆነ ነገር ካንተ ጋር አይደለም። አንዴ የሆነ ነገር ልል ነው። አንድ ጊፍት ሲሰጥ የነበረ ልጅ ማለት ነው እና ከኔ ጋር ሲከራከር ስላየው እንደገባ ጊፍት ሰጠ። ፕሮ ነው እና ከዛን 81 ሲል ደህና ደሩ አላለም። 81ዱን ይቀበላል ሙሴ። ኧረ ያኛው ነው እንጂ ገረመኝ። አሁን ለኔ ይሰጣል ጊፍት እንደገባ ከኦርቶዶክስ ጋር ከተከራከረ እስማማለሁ አለና ሲያየው ትንሽ ሲቆይ 81 እንቀበላለሁ ሲል በቃ ደህና ደሩ እቀበላለሁ አለ ሙሴ። ትቀበላለህ ሙሴ? ሙሴ እንደዛ ላይ ነው። ጎበዝ ልጅ ነው። ይቅርታ ልጁ ስላስገረመኝ ነው። እሺ ሙሴ አንተን አይደለም። እሺ 81 መሆኑን በምን አወቅኩ አልከኝ? ኦርቶዶክስ ስለሰጠችኝ 81ን ተቀበልኩት። አንተ በምን አወቅ ነው? ማስለሰጠህ አልጠየቅኩም። አንተ በምን አወቅ? አንተ በምንድን ነው ያወቅኸው? ስለኔ አይደለም እያወራን ያለ ነው፣ ስለ አንተ ነው። እኔማ ስለሰጠችኝ እኔም ስላመንኩት ተቀበልኩት አልኩህ እኮ። ማመንና ማወቅ የተለያዩ ነገሮች ናቸው። ጥያቄው የእውቀት ነው። ስለዚህ አምኛለሁ፣ አላወቅኩትም ግን አምኛለሁ። እሱ እኮ ያለ ድንጋይ አምላክ ነው ብለው የሚያምኑም ሰዎች አሉ። ማመናቸው ማስረጃ አይሆናቸው። ለአንተ አሁን የቀረበው ጥያቄ በምን አወቅ እንጂ በምን አመንክ አይደለም። የትንቢቱ ቃል ስለተፈጸመ አመንኩኝ። እዛ ጋር የተጻፉት ትንቢቶች 81ዱም ይሁን 66ዱም ላይ ይሁን ያሉ የተጻፉ ትንቢቶች ስለተፈጸሙ እሱን ስላመንኩኝ ተቀበልኩት። ለምሳሌ የሮም ኢምፓየር ይፈርሳል አለ። ሮም በዛ በነበረችበት ሰዓት ትልቅ አገር ማን ነው እንደዛ ያለ? ይፈርሳል አለ። ማን ነው? እሺ ልጨርስ፣ አስጨርሰኛ። አይ ጨርሳለሁ፣ ችግር የለውም። የሮም ኢምፓየር ይፈርሳል ያለው ማን ነው? ላውጣልህ ከመጽሐፍ ያለው ማን ነው እኮ ነው ጥያቄ። አውጣልኝ አላልኩም። መጽሐፍ ቅዱስ የትኛው መጽሐፍ? የትኛው? 81 እኮ 81 ስትል 81 መጽሐፍ አሉ እያልክ ነው አይደለ? ከ81ዱ የትኛው? እና አውጥቼ ጥቅሱ ልጻፍልህ ከታች? አይ ችግር የለውም። እሱ ደረጃ እንሄድም። ግን ያለው ማለት ወይም የትኛው መጽሐፍ ላይ ነው ያለው? እሱ እንደዛ ስላለ ትንቢቱም ሮም ስለፈረሰች ተቀበልኩ። የትኛው መጽሐፍ ላይ ነው ያለው? እሺ አውጥቼ ጥቅሱን ከታች አታች አድርግላለሁ። በቃ አንጣውሽ ችግር አንጣ። ከዛ ግን ቀጥል። አንተ የተቀበልክበትን አስረዳኝ። አይ አላስረዳህም። አንጣ መጀመሪያ። ለምን ንገረኝ። አላስረዳህም። አንጣ። አሁን ከምፈልግ ቆይባለሁ። አንጣ። ዝም ብለህ የልጅ ክርክር እኮ አደረገው ማለት። ወደ ሀሳባችን ንግባና። ልጅ ሲገጥመኝ የልጅ ክርክር ነው ማድረገው። አንጣ ጥቅሱን። የምታምኑት እምነት ሳይኖራችሁ የምታምኑትን ሳታውቁ አንጣ ጥቅስ አንተ እስክታመጣ እኔ ላውራ። ማይክ አታብራ። በቃ ጥቅስ ስታመጣ እንደ ቅድሙ እንትን በል ለጥፈው፣ ከዛ እናወራለን። አማላጅነት ንገረን። ስለ ቅዱሳን አማላጅነት አስረዳና እሱ ላይ እንቀጥል። እሱን ከታች አድርግላለሁ። ስለ ቅዱሳን አማላጅነት ማስረዳህ መቼ እንደሆነ ታውቃለህ? የምታምነውን ቤተ እምነትህን በስርዓቱ መናገር ስትጀምር። አይ ኖ በፍጹም አላምንም የለኝ የምትል ከሆነ ደግሞ ለያዝከው መጽሐፍ ማስረጃ ሲኖርህና ዲፌንድ ማድረግ ስትችል። ምክንያቱም በመጽሐፉ እንኳን መጽሐፉን ግራውንድ አድርገን እንኳን ለማውራት ቢያንስ ለያዝከው መጽሐፍ የሆነ ማስረጃ ያስፈልጋል። አይ የመጣኸው ለመቃወም ብቻ ስለሆነ ያንተ አካሄድ ደግሞ የሚጠፋን ያን ያህል ህፃናቶች አይደለም። እሷ ነበረችው ለሰላም አንዴ ለኔ ያስረዳኝ እንደዛ ብለና። አይ አላስረዳህም። መጀመሪያ አንተ አሁን ጥቅሱን አንጣ። ያስወጣልህ ጥቅሱን አንጣ። ምን አልክ? እሺ ስለ እሱን ላውጣልህ ከታች። አንዴ ቆይ በቃ አንተ ማይክ አታብራ። ታዲያ ማይክ አታብራ፣ ከጥቅስ ጋር ይገናኝ ማይኩ። ለምንድን ነው ያው ቅድም ልደት ለነበረችው ልጅ ሲያብራራ የእሷንም እምነት እያሳየ ነበር አይደለ? በቃ ሰው ቢያንስ የቆመበትን ነገር እዚህ ላይ ቆም ያለው የኔ እምነት ይሄ ነው፣
የእናንተን ደግሞ እንዲህ አየዋለሁ። እዚህ ላይ ጥያቄ አለኝ። እኔ ግን ማምነው እንዲህ ነው ማለት አለበት። ቤተ እምነት የለውም ግን መጽሐፍ ይቀበላል። ኬታ መጣሁ ሲባል ከኦርቶዶክስ ይላል። ኦርቶዶክስ ተሳስታለች ብሎ ያምናል። ግን ከሱ የተቀበለው መጽሐፍ አይሳሳቴ ነው ብሎ ያምናል። የሚሳሳት አካል ለማይሳሳት ማስረጃ ሆኖ ቀርቦ ማለት ነው። የሚሳሳት አካል ለማይሳሳተው መጽሐፍ ማስረጃ የሚሆን ከሆነ የሚሳሳተው አካል አይሳሳትም ብለ ያመንከውን መጽሐፍ እንዳልበረዘው እንዳልቀየረው በምን አውቀ ነው እምነትን እሱ ላይ ጣልከው? ያስፈልጋል የሆነ ግራውንድ ማለት ነው። ከዛን ዝም ብሎ ከሆነ ቦታ መጥቶ ብቻ ኦርቶዶክስ ላይ ጥያቄ ማሽጎድጎድ። የራስህ እምነት ሲባል አይ እሱን አትንኩብኝ የሚባል ነገር የለም። እምነታችሁ መፈተሽ አለበት። አለማመናችሁ ማሳየት አለብን። የዋህነት ዘመን የለም። በቃ ማለት ይሄ ሁሌ የተጠየቀብንን ስንመልስ እኛ እኮ እንዲህ ነው ምናምነው፣ እኛ እኮ ማርያምን አናመልካትም፣ እኛ እኮ መላእክት እንደዚህ ሲባል አይኖርም። ታያችሁ። ከዛ ልክ ገለጥ ስታረጓቸው እንደዚህ ናቸው። ስለዚህ ያስፈልጋል እንደዚህ አጉል በየዋህነት የሚማረው ያስታውቃል። ደግሞ እንደዚህ የሆነ ነገር ይዞ የሚመጣውም ደግሞ ያስታውቃል። ከዛ አንጻር ነው ወንድማችን የጠየቅነውን ጥያቄ ይዞ ሲመጣ እንቀጥላለን። እስከዛ እንቀጥሉ እናንተ። ሽዮቢ እስከዛ እንቀጥል። የተወደዳችሁ ውዶች እንዴት ናችሁ ብያለሁ። ኑሐሚንዬ ኑሐሚን ፖዛርክ ወይ አይ ብሉቱዝ ኮኔክትድ ስለነበር ላስተካክለው ብዬ ይሄን ፎቶ ማን ነበር ይሰማል? ይሄን ፎቶ ማን ነበር ያነሳሽ ያኔ? ይሄንን አንተ ነህ መሰለኝ። አንተ ነህ ያነሳሽ። ታስታውሻለሽ የዛን ጊዜ የነበረውና በጣም ደስ ብሎኛል። አመት ስለምላሽ ኢዮብን ታስታውሽ ነበር ያኔ በነበረበት ጊዜ ላይ ልደትዬን ኢዮብ ፈለገ አንቺ እኮ ታድለሻል እኮ ስትጠመቂ ሁሉም ነበሩ። አዎ በእኔ ጊዜ ግን በእኔ ጊዜም ነበሩ። ለካ በእኔ ጊዜ የማልጠብቀው ሰርፕራይዝ ነበርና እንኳን እግዚአብሔር ለቤቱ አቆየሽ፣ በቤቱ አጸናሽ። ከዚህ በላይ በቤቱ ጸንተሽ የምትቆይበት አመት ይሆንልሽ። መጽሐፉን ያመጣዋል። እስከዛ ወንድሜ የ17:8 ያወጣልኝ ምን ራእይ ነው ሙሴ? ራእይ 17:8 መጽሐፍ ስላልያዝኩኝ ነው። ስልክም አንድ ብቻ ስላልያዝኩኝ ነው። 17:8 እስቲ እሱ ላይ መሰለኝ። እሺ ላንብብልህ ወይስ ልክፈት? አንብብልኝ፣ እኔ ከስልክ እያወጣሁ ነው። እሺ ያየኸው አውሬ አስቀድሞ ነበረ፣ አሁንም የለም፣ ከጥልቁም ይወጣ ዘንድ አለው፣ ወደ ጥፋትም ይሄዳል። ስሞቻቸውም ከዓለም ፍጥረት ጀምሮ በሕይወት መጽሐፍ ያልተጻፉ በምድር የሚኖሩ አውሬ አስቀድሞ እንደነበረ አሁንም እንደሌለ ነገር ግን እንዳለ ሲያዩ ያደንቃሉ ይላል። ይሄን ይላል ሙሴ። እሺ እሱንና ሌላም ነበር። ቆይ አንዴ ሐሳቡ ምንድን ነው? ይሄኛው ምን? ቆይ ላውጣለህ። እሺ ቆይ ታወጣለህ። ይሄኛው ምን? እሺ አሁን የጠቀስከው አይመስለኝም። ከስልክ እያወጣሁት ነው። አንዴ ወይም ቆይ እየተነጋገረ። አይ አሁን እኮ ተሙ ሲያነብ እኮ እሱንና ሌላም አለ ነበር ያልከው። ያው እሱ ስለ ሮም ነው የሚያወራው። ከላይ ጀምረ ከ6 ጀምረ አንብብልን። ወይ ምንድነው የጠየቅኩህ እኔ? ሮም ትፈርሳለች የሚለው የመጽሐፍ ቅዱስ ጥቅስ አውጣልኝ አልከኝ።
እንደዛ ብለው የተናገሩትን እሺ ይላል። ይሄ እሱ ነው ላውጣልህ። አይ ከላይ ጀምር አንብበውና በስልክ እያወጣው ስለሆነ ከላይ ጀምሮ አንብበዋል። አንተ እንደዛ የሚል አይተሃል? አላወጣሁትም፣ በስልክ እያወጣ ያለሁትና እሺ ችግር የለውም። ስለ ሮም መንግስት መፍረስ የተናገሩት ለ81 እንዴት ነው ማስረጃ መሆን የሚችሉት? ለ81 መጽሐፍ ስለፈረሰ ሮም ስለፈረሰ መጽሐፉን ተቀበልኩት። እኔ እንዴት አድርገህ ተቀበልከው? መጽሐፉ እኮ ነው ያልከኝ እኮ። እንዴት 81 መሆኑን አወቅ? መጽሐፉን እንዴት ተቀበልከው ከሆነ በዚህ ምክንያት ተቀበልኩት። መጽሐፉ 81 በምን አወቅ ከሆነ ደግሞ ቀድሞ የነበርኩበትን የሃይማኖት ተቋም ስለሰጠኝ በዛ ተቀብዬ ቀጠልኩኝ። አለመሳሳቱን በምን አወቅ? የሃይማኖት ተቋሙ ምክንያቱም ማትቀበላቸው ተሳስተዋል ብለህ የምታምነው ትምህርት አለ አይደለ? ትምህርቱ እንደተሳሳተ ሁሉ መጽሐፉን እንዳልተሳሳቱ በምን አወቅ? እኮ አንተ ራስህ ልታብራራው የምትመልሰው መልስ አይደለም። እኔ ስለኔ አይመለከትም እኮ ስለኔ አይደለም እየተወራ ያለው ስላንተ ነው። እንደዛ ከሆነማ አንተም ስለኔ አይመለከትም። ለምሳሌ ከተቀበልኩት አንተ አይመለከትም። ችግር የለውም። አይመለከትም ሆነ መጨረሻው አንዴ ቆይ። ለምሳሌ እኔ ባላውቅ ባላብራራ ምናምን ለአንተ እምነት ልከኝነት ማስረጃ መሆን አይችልም። ያንተ እምነት በእኔ አለማወቅ ላይ ወይም በእኔ አለማብራራት ላይ አይመሰረትም። ራስን ከቻልክ ማለት ነው። ማለት የአንተ እምነት ኢዮብ ላይ የተመሰረተ ካልሆነ በቀር አይ አንተ ስለማታብራራ እኔም አላብራራም የሚባል እምነት የለም። አሁን ወደ 66 ሄድክ? 66 በምን አወቅ 66 መሆኑ? የኔ ቤተክርስቲያን ተቀበል ስላለች። የትኛዋ ቤተክርስቲያን? የራሳችን ቤተክርስቲያን አለ። ቅድም የለህም ነበር ቤተክርስቲያን? ቆይ ችግር የለውም። ቆይ አንዴ ተረጋጋ። አንዴ ይሄንን አጋንንታዊ የውሸት ማዕበልማ ማሳየት አለብን። አያችሁ ለጌታ ምን ያህል እንደሚዋሹለት ሰው ካካሄዱ። እባክህ አንዴ ይህም ሀሳብ ነው ለእኔ፣ ለአንተ ላይሆን ይችላል። አካሄዱ፣ አነጋገሩ ማንነቱን ይገልጣል ከመጀመሪያው ማለት ነው። እና ትዕቢት ውድቀትን እንዴት እንደምታፈጥን እንደው አታስቡትም። ፍጥነቱ ራሱ ማለት ነው። 81 ነው የምቀበለው አለ። ቤተ እምነት የለኝም አለ። ነገሮቹ ትንሽ እንትን ሲሉ 66 ነው የምቀበለው አለ። ሙሉ ወንጌል ነኝ አለ። አያችሁ ውሸት ማለት ነው። የውሸት አባት ደግሞ ዲያብሎስ ነው። ለክርስቶስ አትዋሽለትም። ክርስቶስንም አትመን። የትኛውም አምላክ ይኖር ለአምላክ ከዋሸህለትና አምላክ በአንተ ውሸት የሚከብር ከሆነ እሱ ጣዖት ነው። ምክንያቱም ያንተ ውሸት ተገዢ ነው። ጣዖት አምላኪ ደግሞ ከአጋንንት ነው። ወደ ሐሳብ ግባ። ሐሳቤን ማውራት ትችላለህ ወዳጄ። ከደበረ መውጣት ትችላለህ መስማት ካቃተ። እሺ ሐሳቤን መቋቋም ካልቻልክና የኔን ሐሳብ መሞገት ማትችል ከሆነ ሐሳብ ላይ ነው እያወራሁት ያለሁት እና አንተ ሐሳብ ምን እንደሆነ ማታውቅ ከሆነ በአንተ ልክ ልወርድ አልችልም። ተረጋጋ። ምንም የሚያከራክር ነገር የለውም። ተረጋጋ አለው። ለአንተ ነው የሌለው። የአንተ የእውቀት ደረጃ ለእኔ የእውቀት ደረጃ አይደለም። በአንተ ልክ ሰውን ሁሉ አትስፋሽ እና ደግሞ አንተ የፈለግከውን ብቻ ሰው እንዲያወራም አትፈልግ። ውሸት ሲነገር ለምንድን ነው የሚደብር? አሁን ስለ ውሸት ይቅርታ ጠይቃለሁ ወይስ እንዴት ነው? አልጠይቅም። ኦልሬዲ እኔ እኮ ነገርኩህ። በ66ቱም በ81ዱም ልከራከር እችላለሁ እና በሱ ላይ ብናወራ ይሻላል። እምነት የትኛው ጋር ቢያንስ ሰው አልገደልንም ጊዜ የሚያፈራበትን ነገር አውራ። አታስብ፣ ጊዜ አልገደልንም። የትኛው ነው እምነት? አሁን 81 ወይ 66? 66 81 ያልከው ዋሽተ ነው? አዎ ዋሽቼ ነው። ይቅርታ ቅድም አልጠይቅም ብለህ ነበር፣ አሁን ጠየቅ። ጥሩ ነው፣ እንዲመሻሻል ሲኖር ጥሩ ነው። እሺ 66 የሚለው ማስረጃ እስቲ። 66 ቤተክርስቲያን ነች የሰጠችኝ የኔና እሱ የትኛዋ ቤተክርስቲያን? ሙሉ ወንጌል። ማስረጃዋ ምንድነው? ሙሉ ወንጌል 66 ለመሆኑ እሱን አላውቅም። እሱ ነው የሰጠችኝ። በልጅነቴ እሱን ተቀበልኩ። ሙሉ ወንጌል ስንት ዓመተ ምህረት ነው የተመሰረተችው? እኔ አላውቅም። ኦልሬዲ ግን በ15ኛ ክፍለ ዘመን በ15ኛ ክፍለ ዘመን ሙሉ ወንጌል መድኃኒዓለም ሙሉ ወንጌል 50 ዓመት ሆነ።
ወይም 20 ነገም ብትመሰረት ከትናንት ብትመሰረት ችግር የለውም። ለምንድን ነው ሀሳብ ላይ ታወራው? አለው ችግር ለምን መሰለ? ለምሳሌ 100 ዓመት ቢሆናት ምሳሌ ነው። 100 ዓመት ቢሆናት ከ100 ዓመት በፊት 66ቱ መጽሐፍ ይታወቃል አይታወቅም? ይታወቃል። ከታወቀ ከዛ በፊት 66 የሚል እምነት ነበረ ማለት ነው። መጽሐፉ ታላቋ ነው። ታላቋ የሆነውን ነገር የሆነ ቁጥር አስቀምጣ ክሌም ካደረገች እንዲህ ነው ካለች ያለችበት ምን ሊኖራት ይገባል? ሙሴ ማስረጃ አይደል? ኢዮብ ሐሳብ ላይ ተከራከር። መጽሐፉን ስለ መጽሐፍ ቅኖና ሲወራ ሐሳብ ያልመሰለ ምን አይነት የእውቀት ደረጃ ላይ ብትሆን ነው? በቃ የሰላምን ነገር ሐሳብ አነሳች አይደል? እሱ ላይ ለምን አታወራም? ለምን አወራለሁ? ለምን አወራለሁ? አንተ የፈለግከውን እኮ አይደለም ማወራ። እኔ እኮ ከዚህ ተቋም ነኝ ከዚህ ተቋም ምን አስፈለገ? መሰረተ ክርስቶስን ብሆን ምንም ብሆን እሱ ችግር የለውም። በቃ እኔ 66ን እቀበላለሁ፣ አንተ 80 ትቀበላለህ አለው ችግር። አንተ ቅዱሳን ያማልዳሉ ብለሃል እኮ። ኧረ የምን ምልጃ ለአንተ ቅንጦት ነው ወዳጄ። ከአንተ ጋር ስለ ምልጃ አላወራ። የጀመርኩትን ነው የማወራው። ከደበረ መውረድ ትችላለህ። ስለ ምልጃ ምን አልከኝ? ኦኬ መውረድ ትችላለህ። አንደኛ እኛም ሰላም ብለናል። ከዛ በኋላ ግን ከሰላምታ በኋላ ማይክ ሚዩት ይሁን፣ ምክንያቱም ሀሳብ መናገር አለብኝ። መጀመሪያ ምን አለ? ቤተ እምነት የለኝም አለ። ኖ መጀመሪያ ከልጅቷ ጋር ሳወራ በመሀል ገብቶ ማውራት ፈልጋለሁ ካንተ ጋር አለ። ከዛን እሺ አንዴ ከሷ ጋር እንጨርሳለን። ጨረስን። ከዛን ከየት ቤተ እምነት ነው? እስቲ መጀመሪያ እምነትን እንወቀው አለን። ከምን አንፃር ነው ይሄን ያልኩት? በነገራችን ላይ ክፉ ነገር አስቤ ሳይሆን ፕሮቴስታንት ውስጥም የቅዱሳን ምልጃ የሚቀበሉ አሉ። ልክ እንደ እንትኖች መካነ ኢየሱሶች ማለት ነው፣ ሉትራኖች። ቅዱሳን ስለኛ ይማልዳሉ፣ እኛ ወደ እነሱ ልመና አናደርግም ይላሉ። ይሄው እንዲህ ነው የሚሉት፣ እኛ ወደ እነሱ ልመና ምናምን አናደርግም፣ ግን እነሱ ስለኛ ይማልዳሉ ብለው ያምናሉ። ስለዚህ ፕሮቴስታንት ውስጥም እንዲህ አይነት እምነት ስላለ አንተ ከየት ነህ ተብሎ ሲጠየቅ መናገሩ ክፋት አይደለም ማለት ነው። እሺ እና የጠየቅኩት ለምን ነበረ? ለምሳሌ እንዲህ ካመነ ከዛን ቅዱሳን ስለኛ ይማልዳሉ የሚሉ መካነ ኢየሱሶችንስ እንዴት ታያቸዋለህ ብዬ ነበረ ሐሳቤ ማለት ነው። ከዛም እኔ ቤተ እምነት የለኝም ምናምን ማለት ጀመረ እና ንግግሩ ምናምን የተወጠረ ነው በትዕቢት ማለት ነው፣ ያስታውቃል። ከእንትን አይደለም ማርያምን። እና ከዛን ያው እንደሰማችሁት ሆነ ማለት ነው። ሲጠየቅ 81 ነው የምቀበለው አለ። ከየት አመጣኸው? ከኦርቶዶክስ አለ። አሁን ጥያቄ ያጭራል አይደል? ተሳስታለች ብለህ ስለወጣኸው ቤተክርስቲያን አንስተ ግን ከእሷ የተቀበልከውን መጽሐፍ እውነተኛ የእግዚአብሔር ቃል ነው ብለህ ስትቀበል መጠየቅ የለብኝም? አለብኝ። ንጹህ አይምሮ ያለው ሰው እንዴ ቤተክርስቲያኗ ከተሳሳተች አንተም ከእሷ ከወጣህ የሰጠችን መጽሐፍ እንዴት አመንከው? 81 መሆኑን በምን አወቅ? እውነተኛ መሆኑን በምን አወቅ? ይጠየቃል። መመለስ አለብህ። አውቀህ ከወጣ ማለት ነው። አይ አውቄ አይደለም እንዳህየ የተጫንኩትን ይዤ ነው የወጣሁት ካልክ ያኔ በስም ልጠራ እችላለሁ። ኮሜንት ላይ መሳቅ አይደለም፣ ስለተያየን ማለት ነው እዚሁ ገስት ላይ እና በፍቃድ ነው የወረድከው ለምታምነው እምነት ማስረጃ ስለሌለ ሙሴ ወንድሜ። ስለዚህ የጠየቅኩ መጀመሪያ ከገባህበት አንጻር እንጂ ከልጅቷ ምንም የተለየ ነገር ኖሮ አይደለም። ከዛን ዋሸ 81 ነው የምቀበለው አልክ፣ መለስክና 66 ነው አልክ። ቤተ እምነት የለኝም አልክ መጀመሪያ፣ መለስክና ሙሉ ወንጌል ነኝ አልክ። ታዲያ አሁን ካንተ አንድ ከምትዋሽ፣ ሁለት አቋም ከሌለ ሰው ጋር ለምንድን ነው ስለ ቅዱሳን ምልጃ ማወራው? ስለ ክርስቶስ ሳላወራ፣ ስለ ድህነት ሳላወራ፣ ስለ ቅዱሳን ምልጃ አላወራ። እነዚህ ነገሮች ይቀድማሉ። የቅዱሳን ምልጃ ጋር ምን ደርሰው ክርስቶስን ተቀብለን ስለ መዳን አውቀን አምነን የቅዱሳን ምልጃ ከዛ በኋላ ነው የሚመጣው አይደል እንዴ? ወደ ህብረቱ የተቀላቀሉ ክርስቶሳውያን ይማለዳሉ ነው የቅዱሳን ምልጃ እምነቱ። እንዴት ነው የምትድነው የሚለው ታልፎ ስለ መጽሐፍ ቅዱስ ታልፎ የትኛውም ዲኖሚኔሽን ላይ የለውም ተብሎ ከዛን ይሄ ቅዱሳን ምልጃ ላይ ግን ጥያቄ አለኝ። ምክንያቱም ሁልጊዜ ጠያቂ ሆኖ የራስ እምነት ደብቆ መሽሎክሎክ ተለምዶ ማለት ነው።
እሱን ስላለፍ ነው ይቅርታ እሺ ያድርግልኝ። አንተ እስቲ አስረዳኝ። ሚዳርግ አንተ እታች ሆነ ተማር። ሰፈር ውስጥ ልክ ራሳችሁን መጽሐፍ ቅዱስ እንደምታውቁ አክት እያደረጋችሁ ጌታን ተቀበል እያላችሁ መዞር ለምዳችሁ አሁን ስትጠየቁ እንደዚህ ሆናችኋል። እሱን ስለምንረዳ በዛ መልኩ ነው የምናስተናግደው ለማለት ነው። እሺ ጨርሰናል። ተሙ መቀጠል ይቻላል። ካልዱሽ ሚውታል የመጀመሪያው ጉዳይ ሙሴ ስትገባ ለኢየሱስ ዋሽተሃል። የዋሸው ትልቁ ምክንያት መጽሐፍ ቅዱስ ኦርቶዶክስ ሰጠችን፣ ከዛ በኋላ 80 ያዱን ነው መቀበለው ቶ እሱ ቤተክርስቲያን ሰጠችኝ 66 ነው መቀበለው ቶ ኦርቶዶክስ ነኝ እንደገና ደግሞ ሙሉ ወንጌል ነኝ። ይሄ ሁሉ ነገር ውሸት ለአምላክህ ይከብዳል እና እግዚአብሔር ማስተዋልና ጥበብን ይስጥ። የወረድከውም ደግሞ ራስህ ነህ የገዛ እንትን ወስዶ ማለት ነው። እና እንዴት ለኢየሱስ እንደምትዋሹ ግራ ነው የሚገባው። ካልዱሽ እንዴት ነህ? ሰላም ቢያችሁ ሁላችሁንም እንዴት ቆያችሁ? እግዚአብሔር ይመስገን። የት ቤተ እምነት ነበርክ? እኔ ሙሉ ወንጌል። መጽሐፍ ቅዱስ ማን የሰጠህ? መጽሐፍ ቅዱስ ማን የሰጠኝ ማን የሰጠ ብለህ ላልከው ጥያቄ ሲጀመር አንድ ክርስቲያን መጽሐፍ ቅዱስ ማን የሰጠ ተብሎ አይጠየቅም። ምክንያቱም ማን እንደሰጠው ያው ኦቢስ የሚታወቅ ነው መጽሐፍ ቅዱስ። እናንተ የምትቀበሉትንም እኛም ስለምንቀበል መጽሐፍ ቅዱስ ማን ነው የሰጠ ብሎ አይጠየቅም። ምክንያቱም በመጽሐፍ ቅዱስ እስካወራን ድረስ ማለት ነው። አሁን ጠየቁ፣ ማን የሰጠ መጽሐፍ ቅዱስ? መጽሐፍ ቅዱስማ ቤተክርስቲያናት የሰጠችን ቤተክርስቲያን አንዲቷ ቤተክርስቲያን ኢየሱስ ክርስቶስ በዚህ ዓለም ላይ መስርቶ ሄደችው የሄዶ ቤተክርስቲያን ማለት ነው። ያቺ አንዲቷ ቤተክርስቲያን ክርስቶስ ኢየሱስ በደሙ የመሰረታት የቷ ናት? ሙሉ ወንጌል ናት? ቪዚብሏን ከጠየቀኝ ኦፍ ኮርስ ሙሉ ወንጌል ናት። ኢንቪዚብሏን ከጠየቀኝ ክርስቶስ ራሱ ነው መንፈስ ቅዱስ የሚመራት አንዲቷ ቤተክርስቲያን ማለት ነው። መልካም። ሙሉ ወንጌል መች ነበር የተመሰረተችው? በነ ጳውሎስ ዘመን ነው ሙሉ ወንጌል የተመሰረተችው። እነ ጳውሎስ መጽሐፍ ቅዱስ ላይ ተጽፈዋል? አልገባኝ። እነ ጳውሎስ መጽሐፍ ቅዱስ ላይ ተጽፈዋል? እነ ጳውሎስ መጽሐፍ ቅዱስ ላይ ተጽፈዋል ማለት ምን አይነት ጥያቄ ነው? አይ ጳውሎስ መጽሐፍ ቅዱስ ላይ ሰፍሯል ስሙ? ጳውሎስ እኮ ነው ያልኩት። ጳውሎስ ሐዋርያው ጳውሎስ እኮ ቅዱስ ጳውሎስ መጽሐፍ ቅዱስ ላይ ተጽፏል ወይ ነው ጥያቄ ነው። አዎ ተጽፏል። በጣም ጥሩ። ሙሉ ወንጌል የተጻፈችበትን አሳይ። መኖሯን ከነ ጳውሎስ ጋር አብራ መኖሯ ሙሉ ወንጌል አሳይ ከመጽሐፍ ቅዱስ። ሐዋርያ ሥራ ምዕራፍ 2 ማየት ይችላል። ኢየሱስ ይኩበዳል ያለ ለምን ወረደበት? ፔንቴኮስታል አይደለም መንፈስ ቅዱስ የወረደበት ያው በዛን ሰዓት ስለሆነ የኛ ቤተክርስቲያን በዛ ሰዓት ነው የተመሰረተችው። ኢዮብ አንተን ያስገባው ልጅም በእናትህ እኔ ጋር እኮ አይገባም። አሁን ኢዮባ ጥያቄ ነበረው ወይ ዝም በል ቆይ። አንተን ያስገባው ኢዮብ? አይ አይደለም፣ ቆይ ችግር የለውም። ምን አልከኝ? እንትና ጥያቄ አለኝ። እስቲ አይ ጥያቄ አልቀበልም። ውይይት ከሆነ እንወያያለን። አሁን በተነሳው ሐሳብ ላይ ትወያያለህ? ኦፍ ኮርስ ደስ ይለኛል። መወያየት ይችላል። መጽሐፍ ቅዱስን ማን ይሰጠኛል? መጽሐፍ ቅዱስማ ቤተክርስቲያናት የሰጠችኝ አልኩህ እኮ። ቤተክርስቲያን የትኛዋ ቤተክርስቲያን? የትኛዋ ቤተክርስቲያናት ብለህ ካልክ ያው እኛ ሁለት አይነት ቤተክርስቲያን አለ ብለን ስለምናምን ቪዚብሏ ከጠየቀኝ ሙሉ ወንጌል ናት። ቪዚብሏ ያው አንዲቷ ቤተክርስቲያን አለማትታዩ ዓለም አቀፋዊ ክርስቶስ ራሱ ነው እኛ ሁላችንም ብልት ሆነን የተገጠምንባት የዳኑ ሰዎች ያሉባት ቤተክርስቲያን ናት ማለት ነው ሙሉ ወንጌል። እሷ የምትታየው ሙሉ ወንጌል ናት። ኦፍ ኮርስ የምትታየው ነች። ማትታየው የሰጠች አይ በክርስቶስ በምትታየው ነው የሰጠው መንፈስ ቅዱስ። ስለዚህ የተሰጠ በሚታየው ነው እየሰጠ የሚታየው ነው ወይስ ማይታየው? ጥያቄ ምኑ ነው የሚታየው ማይታየው የምትለኝ? ቤተክርስቲያን የምትታይና ማትታይ ያለች
አዎ በማትታየው ቤተክርስቲያን በምትታየው ቤተክርስቲያን ነው መጽሐፍ ቅዱስን የሰጠችኝ። እሺ ስለዚህ ሁለት ናቸው ማለት ነው ቤተክርስቲያኖች? አይ አንዲቷ ቤተክርስቲያን አልኩ እኮ አንዲቷ። ስለዚህ አንድ ከሆነች ማትታየው በምትታየው ሰጠችኝ አትበላ። ምክንያቱም ሁለት ነገር አድርገህ አንዱ በአንዱ እንደሰጠ አድርገህ እያወራ ስለሆነ። ለማንኛውም ግን የሰጠ አሁን ቤተክርስቲያን የሚታየው ነው ወይስ የማይታየው? መጽሐፍ ቅዱስማ እንካ በላይ ሰጠችኝ የምትታየው ቤተክርስቲያን ናታ። በጣም ጥሩ። የምትታየው ቤተክርስቲያን ማለትም ሙሉ ወንጌል አይደል? እኔ እንግዲህ ያው ሙሉ ወንጌል ናት ብዬ ነው ማምነው። ስንት ዓመተ ምህረት ተመሰረተች ሙሉ ወንጌል? አንደኛ ሰንቸሪም ላይ ነበረች ሙሉ ወንጌል። ኦፍ ኮርስ ያ። እስቲ ማስረጃ አስጠኝ። ጠቀስኩ እኮ ሐዋርያት ሥራ ምዕራፍ 2 ላይ ከፈለክ ማንበብ ትችላለህ። መንፈስ ቅዱስ ሐዋርያት ሥራ ምዕራፍ 2 ላይ ስለ ሙሉ ወንጌል እምነት ወይም ሙሉ ወንጌል ስለምትባል ቤተክርስቲያን አልተጻፈም። ካለ መክፈት ይችላል። እንደምትፈልገው ሙሉ ወንጌል ቃል በቃል ብሎ መጻፍ አይጠበቅበትም። መንፈስ ቅዱስ የወረደበት እንደገና ፔንቴኮስታል ብለን አይደል እኛ የራስ በተለምዶ የምንጠራው ሙሉ ወንጌል ቤተክርስቲያን በዚህ ዓመተ ምህረት ተመሰረተች የሚል ታሪክ የላትም። ታሪክማ ሙሉ ወንጌል በእንትን ማለት እኮ ህሊናቸው ራሱ እኮ በጌታ ኢየሱስ። እኔ እኮ አሁን ስለ ታሪክ አይደለም እያወራ ያለሁት። ማነው በታሪክ ውስጥ መቼ ነው የተመሰረተችው ሙሉ ወንጌል? በታሪክ ውስጥ እሱን አይደለም እኮ ነው ያወራው ያለሁት። ማነው ያወራው? እኔ ጠየቅኩ እሱን ነው። አንተ ጠየቅኩ እየነገርኩ እኮ ነው። ከመጀመሪያም ጀምራ ነበረች አልኩ። በታሪክ ውስጥ ምናልባት እኛ ኦሬዲ ቤተክርስቲያን ተሳስታ ነበር ብለን ስለምናምን ያው ቤተክርስቲያን አንዲት ተሳስታ ነበር አልነበረ ጥያቄ አላቀረብኩልም። በታሪክ ውስጥ ሙሉ ወንጌል መቼ ነው የተመሰረተችው? ከመጀመሪያ ክፍለ ዘመን ጀምሮ ነበረች። እሺ በታሪክ ውስጥ አሳየኝ። ከመጀመሪያ ክፍለ ዘመን ጀምሮ የሙሉ ወንጌልን በታሪክ ውስጥ አሳየኝ። ትልቁ ላይ ላድርግ። ቀጥ ኦኬ። ከዚህ በኋላ ይሄን ከመለስኩልህ በኋላ ምናልባት አንተ እንደምትፈልገው ላይ መለስልህ ይችላል። ከዛም በኋላ ጠይቃለሁ። አንተንም አጠይቀኝም። በታሪክ ውስጥ የሙሉ ወንጌልን ማልጠይቅ ከሆነ መኖር አሳየኝ። በታሪክ ውስጥ ማልጠይቅ ከሆነ በታሪክ ውስጥ አሳየኝ። አሳያለሁ አልኩህ እኮ ግን አንተን መልሼ ጠይቃለሁ። ትጠይቀኛለህ፣ ችግር የለም። ይሄው በቃ በታሪክ ውስጥ አሳየኝ። ቀጥል። እሺ አሳያለሁ። ከዛም በኋላ ምናልባት አንተ እንደምትፈልገው መልስ ላይ እሷ መደበቂያዋን ተዋት። ገና ለገና ይሄው መልሻለሁ። በቃ ወደ ጥያቄ በሚል እሸሻለሁ ምናምን። በፍጹም በል ማስረጃዋን አንተ በታሪክ ውስጥ አሳየኝ። ኦኬ በታሪክ ብለህ ላልከው በሐዋርያት ሥራ ምዕራፍ 2 ላይ በታሪክ ውስጥ እኮ ነው በቤተክርስቲያን ታሪክ ውስጥ ነው ማሳየው። በአስተምሮት ነው ማሳየው። በታሪክ ውስጥ ነው የጠየቅኩ። በታሪክ ውስጥ ሙሉ ወንጌልን ነው የጠየቅኩ። ሙሉ ወንጌል ተብላ መጠራት አይጠበቅባትም እኮ ቸርቿ ይጠበቅባታል። ምክንያቱም ስለ ሙሉ ወንጌል ነው ያወራው። የሙሉ ወንጌልን ይጠበቅባታል። ወዳጄ ሙሉ ወንጌል ነች የሰጠችኝ ብለሃል። ለመጨረሻ ጊዜ ነው የምጠይቀህ። ኢዮብ ስማኝ አንዴ ላውራ። ቆይ ምን መሰለህ ሙሉ ወንጌል ተብላ ቃል በስም መጠራት የለባትም ሲጀመርም። ምክንያቱም የሐዋርያቶችን አስተምራ አለባት ወዳጄ። ቆይ አንዴ ቤተክርስቲያን አንዴ ምናምን የለውም። ሙሉ ወንጌል የምትባል ቸርች ነች የሰጠችኝ ብለህ በስም ጠቅሳታል አይደለ? በቃ በስም ተጠቅሳ ሳይሆን ቤተክርስቲያን የምትለከው በአስተምሮቱ ነው ወይስ በስም ነው? መልስልኝ። እሱን ከመለስክልኝ አስተምሮቱ እንዳለ አሳያለሁ። አስተምሮቱ መደበቂያ ስለሆነ እኮ ነው። ምንም መደበቂያ አይደለም። ቆይ አንዴ ኖ አየህ፣ የምጠይቀውን እንኳን አታውቅም። አየህ የምጠይቀውን ጥያቄ እንኳን ቆይ አንዴ። እሺ በቃ ጥሩ አታውቅም ብለኸኛል፣ ሰምቻለሁ። አሁን አንዴ ሚዩት አድርግልኝ። በአስተምሮ የመደበቅ ጉዳይ ስለሆነ ነው። በአስተምሮ ለምሳሌ ሉተራኖችም አስተምሮን ከጥንት ጀምሮ የነበረ አድርገው ያቀርባሉ። ካልቪኒስቶቹም አስተምሯቸው ከጥንት ጀምሮ የነበረ እንደሆነ አድርገው ያቀርባሉ። ጴንቴኮስታሎቹም እንደዛ ያቀርባሉ። አሁን
በአስተምሮ ብለህ ስትል በመደበቂያ እያልከኝ ነው ማለት ነው። ለምሳሌ ትምህርት አይደለም ጥምቀት ለድህነት የሚለው የሉትራን አስተምሮ መቼ ተመሰረተ ብትላቸው ከጥንት ይሏል። ከዛ ወደ ጴንጤኮስታሉ ሄዳችሁ ይህ ትምህርት ነበር እኔ ከጥንት ስትል የለም ይልሃል። አየህ በአስተምሮ ስትል አንተ በምታምነው እያልክ እንጂ በእውነታው እያልከኝ አይደለም። እና ይሄ ማይገባኝ ሰው ደግሞ አይደለሁም። ስለዚህ አይ በታሪክ ውስጥ አሳየኝ የምልህ ያችኛዋን መደበቂያን ቀድሜ ስለማውቃት ነው ማለት ነው። ሐሳቤ ግልጽ ከሆነ ነገር አታስደጋግመኝ፣ ወደ ማስረጃ ግባ። ኦኬ ማስረጃውን አወጣለሁ። ከዛ ፊት እንዳወራ ይፈቀድልኝ። ማስረጃ አስቀድም፣ ከዛ ታወራለህ። ማስረጃውማ አስተምሮቱን ነው ማሳየው እኮ ቃል በቃል ሙሉ ወንጌል የሚል የለም። ልንገርህ ሙሉ ወንጌል ከጠየቀኝ ያው ሙሉ ወንጌል የሚለው ድርጅት መች ነው የተጀመረው ብለህ ካልከኝ እናንተ እንደምቱ ከዛሬ ከ100 ዓመት በፊት ነው የተጀመረው። ግን አስተምሮቱ አለ ነው ያዘው። አንዴ ሙሉ ወንጌል ከመቼ ተጀምሮ ነው የተመሰረተችው? ድርጅቱን ከጠየቀኝ ከ100 ዓመት በፊት ነው የተመሰረተው። ግን አስተምሮቱ ከጥንት ጀምሮ አስተምሮቱ አንዴ ቃዶሽ ለሙሴ አንዴ ይችን አሳይቼ እንዳንተ የተጫንኩትን ይዤ የምዞር ሰው አለመሆኔን አንዴ ላሳየና ከዛን እንትን እልሃለሁ። አንዴ በትልቁ ልሁን። አየህ ማስረጃ ይዤ ነው መቼ ተመሰረተች የሚለው እንደዚህ ማስረጃ ይዤ ነው እያወራሁ የነበረው። እንዳንተ በግምት ወይም በደሳለኝ አይደለም። ራሷ ቸርቿ ራሱ 1958 ላይ በዩኒቨርሲቲ ተማሪዎች እንደተመሰረተች ነው የምታምነው ማለት ነው። በቃ ነዋሚ በትልቁ ሆኝ ራሷ ቸርቿ በ1958 የዩኒቨርሲቲ ተማሪዎች ሰብሰብ ብለው የጀመሩት እንደሆነ ነው ቸርቿ ራሷ የገለጸችው። ይሄን እንኳን ሳታቅ እኔ እንትን ማለት ያው ራስን በውሸት ከማታለል ውጭ ትርጉም የለውም። ቁጭ ብላ ታማ። እሺ እቺ ቤት አንተ ያለውባት ምትላት ቸርች መቼ ነው የተመሰረተችው? 1958 አካባቢ። የነገርኩህ እኮ ነው። አንተ እዚህ እንግባባለን አይደል? ድርጅቱን ከጠየቀኝ ኦፍ ኮርስ እንግባባለን። ግን አስተምሮቱ የሰጠ ድርጅቱ የሰጠ ማን አስተምሮቱን የሰጠው ወይስ ድርጅቱ? መጽሐፉ ነው አስተምሮቱ ነው ድርጅቱ በተሰባሰቡ ድርጅት እኮ የአንድ ድርጅት አባል ስለሆንክ አሁንም አድንም እኮ የሚያድነው እኮ ያን አስተምሮት በጥልቀት አውቃል ወይ ከክርስቶስ ጋር የሚድነው ማን ነው? አይደለም አንተ ቸርቹን ማን መጽሐፉን የሰጠ አስተምሮቱ ነው ወይስ ድርጅቱ? መጽሐፉን የሰጠው ማን ነው ብለህ ካልከኝ ድርጅቱ አይደለም። በድርጅት በኩል ኦፍ ኮርስ ምናልባት አግኝተን ልንሆን እንችላለን። እሺ አሁን ጥያቄ መልሼልሃለሁ። አሁን አንተ ልጠይቅ አንዴ። ምንም አያስቅም። አንተ ልጠይቅ። ሶሪ እሺ አንተ ልጠይቅ። አጠይቀኝ። ጨርስ መጀመሪያ። ቃል ገብተህ ነው የጀመርኩት። ጨርስ መጀመሪያ። ምንድነው ቃል ገብተህ ምናምን የምትለው? ያልከውን እኮ ይሄን ከመለስኩልህ በኋላ ጥያቄ ጠይቃለሁ ትመልስልኛለህ። አልጨረስኩማ እኔ አጠይቀኝም እኮ አይደለም ያልኩህ። ላውራ እንደ ያልክ እንጂ አሁን ልጠይቅህም እኮ አይደለም የፈቀድኩልህ እንድታወራ ነው እንጂ እኔ እኮ ስለጨረስኩ አይደለም የፈቀድኩልህ። አላስወራኸኝም ስላልክ ነው አውራ ያልኩህ። 1958 እንደተመሰረተች ተነጋገርን። የምናምን ዓመት መቶ ይሞላል እንጃ ብቻ አይሞላም በፍቱም ብቻ እንደዛ እንደሆነ ተማመንን ማለት ነው የተመሰረተችው። ከዛን ታዲያ እቺ ቸርች የሰጠች ማለትም ድርጅቷ ማለት ነው መጽሐፍ ቅዱስን የሰጠች እቺ ድርጅቷ ነች ወይስ አስተምሮቱ አልኩ። ምን አልከኝ አንተ? ኦኬ ልመልስ። ለመጀመሪያ እኛ ቸርች ብለን ስናወራ አሁን ስለ ድርጅት ካወራን በጣም ምስኪኖች ነን። ምክንያቱም ድርጅት በዛም በዚህም ሊኖር ይችላል። ቸርች ብለን የምናወራው ሲጀምር በአዲስ ኪዳን ቤተ መቅደስ እኛ ነን። ሲጀምር ቤተክርስቲያን እኛ ነን። መች ጠየቅኩኝ? ቤተክርስቲያን በእኛ መሰረት ቃዶሽ ወይ አንዴ ለአንተ ለህሊናህ ራሱ ማለት ነው። አሁን ያልተነሳ ርዕስ አንስቼ አንተ ጠይቀኝ ማለት ነው። አይኛ እኮ ብዬ ያልተጠየቅኩትን ባወራ ይመቻል? ደስተኛ ትሆናለህ? እና ህሊና እንዳለው ሰው ለምን አትሆኑም?
ነው ወይስ እንደው ምንም የማይሰማን የምታደርጉትን ነገር ማንገነዘብ ነው ይመስላችሁ? የጠየቅኩ ሌላ የምታወራው ሌላ በብዙ ማይል የራቀ ወሬ እያወራ ከዛ ስሙኝ እንጂ እያልክ ደግሞ ማለቃቀስ እንዴት ይሆናል? ኢዮባ አንተ እኮ የሰጠች ድርጅቷ ነች ወይስ አስተምሮቱ ነው? ድርጅቷ ቆይ ድርጅቷ ነው አስተምሮቱ? ምን አይነት ጥያቄ ነው ሲጀመር የምጠይቀኝ? ምክንያቱም በጣም ጥሩ ምክንያቱም አንተ ራሱ ድርጅትና አስተምሮ ለይ አልከኝ። እሺ ለየው። አንተ ግን መጽሐፍ የሰጠችኝ ሙሉ ወንጌል ነች ብለሃል። ሙሉ ወንጌል የሰጠችህ የተመሰረተችው የዛሬ 80 ወይ 90 ምናምን ዓመት ነው ስለ አስተምሮቱ አልክ። አሃ እያወራን ያለነው ስለ ሙሉ ወንጌል ሆኖ አስተምሮትና ድርጅት ለይ የምትለኝ ከሆነ ምክንያቱም የጥያቄው መነሻ መጽሐፉን ማሰጠ ስለሆነ ታዲያ መጽሐፉን የሰጠህ ማን ነው ብዬ ጠየቅኩ። አስተምሮቱ ነው ወይስ ድርጅቱ አልኩ። ይሄን እንድጠይቅ ያደረገኝ ማን ነው? ራሴ ሄድክበት ነው። ሶ መልሰው አሁን ምንድነው ወደኋላ። ኦኬ አስተምሮቱ ነው ድርጅቱ ብለህ ላልከው ጥያቄ አሁንም ልመልስልህ። በደንብ ስማኝ። መጀመሪያ ሲጀመርም ይሄ ድርጅት ሙሉ ወንጌል የሚል ድርጅት ከመመሰረቱም በፊት አይ አስተምሮቱ ከጥንት ጀምሮ የመጣ ነው። መጽሐፍ ቅዱስም ደግሞ ከጥንት ከአባቶችም ዘመን ጀምሮ የመጣ መጽሐፍ ነው። አይ በእኛ ዘመን ድርጅቱ ስለዚህ ማሰጠ ቆይ ስለዚህ ማሰጣ አሳጥረው ቤተክርስቲያን ትክክለኛው አንዲቷ ክርስቶስ መስርቶ የሄደችው ያቺኛው ቤተክርስቲያን ናት። መጽሐፍ ቅዱስን የትኛው ትክክለኛው ያቺኛው ቤተክርስቲያን በቃ ሙሉ ወንጌል ትክክለኛው አይደለችም። ሙሉ ወንጌልማ ቤተክርስቲያን ናት እኮ አልኩ እኮ። ግን ቤተክርስቲያን ሙሉ ወንጌል ይኸውል ቃዶሽ እንዴት ነው የምታወራው? እየተረዳኸው አይደል? ኦኬ ምናልባት አንተ ሚዩት አድርገህ እድል ካገኘው ላውራ። ሲጀመርም ቅድምም ብያለሁ ከሙሉ ወንጌል ከመመሰረቱም በፊት መጽሐፍ ቅዱስ በቤተክርስቲያን ነበረ። መጽሐፍ ቅዱስ አስተምሮቱም በቤተክርስቲያን ነበረ። እኛ ቤተክርስቲያን ብለን ስናወራ ይሄ ሙሉ ወንጌልን እያሰብን ከሆነ በጣም ተሳስተናል። ምክንያቱም ቤተክርስቲያን የምትመሰረተው በድርጅት ኦኬ የምትለከው በድርጅት ሳይሆን በአስተምሮት ነው። ቅድም ብያለሁ። ሶ የአስተምሮቱ ነው እንጂ ሙሉ ወንጌል የሚባለውን ድርጅት ያቋቋመው ሙሉ ወንጌል የሚባለው ድርጅት አይደለም። አስተምሮቱን የመሰረተው አየህ መጽሐፉን የሰጠ ስለዚህ ቆይ አንዴ መጽሐፉን የሰጠ ታዲያ ማን ነው ስለ ሙሉ ወንጌል አልከኝ አይደለ? አዎ ብያለሁ። አዎ መጽሐፍ ብለን ስናወራ ቁስ ስለሆነው በእጃችን ስላለው ስለምንጨበጠው ደግሞም ስለምናነበው መጽሐፍ እያወራን ነው አይደል? በውስጡ ደግሞ የእግዚአብሔርን ቃል ስለያዘው ማለት ነው። ኦፍ ኮርስ አዎ ይህን መጽሐፍ ለመስጠት የምትታይ ቤተክርስቲያን መኖር አለባት አይደል? ምክንያቱም የተሰጠ ራሱ የሚታይ ነገር ስለሆነ። የሳው አዎ በጣም ጥሩ። እቺ የምትታየዋ ቤተክርስቲያን መቼ ነው የተመሰረተችው? ማለትም ሙሉ ወንጌል ኦኬ የምትታየው ቤተክርስቲያን እኮ የአማኞች ስብስብ ናት እኮ። የማን ስብስብ ነች አልጠየቅኩም። መቼ ነው የተመሰረተችው ነው ያልኩ። የምትታየው ቤተክርስቲያን መቼ ነው? ከጥንትም ጀምራ ነበረች። ድርጅቱ ብለህ ካልከኝ አሁን ድርጅቱንና አስተምሮቱን ያልኩ እኮ ሙሉ ወንጌል በቃ እሺ እንግዲህ አንተ ላይ መልስልህ ይችላል። ምናልባት አሁን አንተ መልስልህ አንተ ለምትፈልገው ላይ መልስልህ ይችላል። አንተ ልጠይቅ እኔ የምፈልገው ተመለሰ አልተመለሰ ማንም አላለም። ማምለጫ እንትን አትፈልግ። ተረጋጋና ሰማ። ቆይ ባይዘ ምን መሰለህ እቺ ሙሉ ወንጌል አረባ ካንዴ የምትታየው ነች የሰጠችኝ ያልካት ሙሉ ወንጌል መቼ ተመሰረተች? ሙሉ ወንጌል ሲባል ቅድምም አሁንም ሶስት ጊዜ 1 ሚሊዮን ጊዜ አታብራራልኝ። ሙሉ ወንጌል ሲባል አስተምሮቱ ምናምን አትበለኝ። ቸርቿ መቼ ተመሰረተች? ጥያቄው ሙሉ ወንጌል የሚባል ድርጅት ከጠየቀኝ ነገርኩ እኮ ከዛሬ ከ100 ዓመት በፊት ምናልባት ነው። ግን አስተምሮቱ ከጥንት በጣም ጥሩ። ቆይ አስተምሮቱ አንተ ጋር ያዘው። የምትታየው እሷ ቤተክርስቲያን ነች መጽሐፍ ቅዱስ የሰጠች አይደለ? የተመሰረተችው ቀን ከተቆጠረላት ለእሷ ደግሞ መጽሐፉን የሰጣት የሚታይ አካል ያስፈልጋል አይደል? አዎ እግዚአብሔር ያው ሰዎችን ተጠቅሞ በሰዎች በኩል ነው የሰጠነው። ኦፍ ኮርስ በማ በኩል በሰዎች በኩል ነው። በሰዎች በኩል በአማኞች በክርስቲያኖች በኩል ነው። ቤተክርስቲያኑ ሰዎች እነማ
ሰዎችማ ህብረት የሚያደርጉት ያው ህብረት የሚያደርጉት ሰዎች ክርስቲያኖች ቤተ መቅደስ የአዲስ እነማ ቤተ መቅደስ ተብለን የተባልነው እኛ ሁላችን እኛ አልኩኩ በዛ በሙሉ ወንጌል ያለን እኛ አንተ ነበርክ ከሙሉ ወንጌል መመስረት በፊት። አሁን በቃ እንግዲህ ከዚህ በኋላ አልመልስልህም። አሁን አንተ ልጠይቅ መልስልኝ። ያው ዝም ብሎ ለምዶ ምሽተው ለምዶ ማትጠይቀው በቃ ተው እንደው የምትፈረው ቆይ ደግሞ በህማማት አስለቅሽ በቃ ሚዩት አድርግ። አሁን ያላስወረደ ሚዩት አድርግ። አሁን ሊያስወርድ ፈልገው እኮ አስወርድሃለሁ እኔ። እሺ በቃ ምን ችግር አለብኝ ታዲያ? ሚዩት አድርግ ስል ልታስወርዱኝ ምናምን አቧራ ለማጨስ ማለት ነው። ከዛን ሼም ይዞት ምናምን ዝም ይለኛል ብለህ በሼም እኮ አይደለም የቆም ነው ወዳጄ። የመጀመሪያው ነገር የሄድክበት አካሄድ ራስን ጠልፎት አለ እና በነገራችን ላይ ስለ መጽሐፍ ቅዱስ ነው በዚሁ አጋጣሚ ማለት ነው። ስለ መጽሐፍ ቅዱስ ስናነሳ መጽሐፍ ቅዱስን ክርስትና እንዳጠቃላይ አስቀድሞ ከታሪክ ከአባቶች ትምህርት ነጥለን ማውራት አንችልም። ከታሪክ በነጠልነው ቁጥር እንደ ቅድም እንዳያችሁትና እንዳሁኑ ነው የምንሆነው ማለት ነው። ከታሪክ አትነጥሉት፣ በታሪክ ውስጥ ነው ያለው። ከትምህርት አትነጥሉት፣ ትምህርቱን በታሪክ ውስጥ ያለ ነው። ለምሳሌ አሁን የተነሳውን ነገር አንስተን ለምሳሌ እሱ ያለበት ቸርች ያለው እምነት ማለት ነው በዚህ ዘመን ነበር ብለን ብንጠይቅ ወደኋላ ሄደን ማለት ነው ወደ ሐዋርያቱ ዘመን ሄደን ብንጠይቅ ከዛን አዎ ነበር የሚል ከሆነ የሱን እምነት የማያምነውን እኛ ጋር ሳንመጣ ዝም ብለን ከራሱ ከፕሮቴስታንቱ አንዱን አንስተን እነሱ በዚህ በታሪክ ውስጥ እንዲህ አይነት ትምህርት ነበረ የሚለውን አይቀበሉም የሚለውን አሳይተን የትኛው ነው ታዲያ ልክ ብለን ብንል ምን ይሆናል? ሁለቱንም ከጠየቅናቸው ሁለቱም እኛ ነን ልክ ይላሉ አይደለ? ስለዚህ ሁለቱም ልክ ናቸው። ልክ ነኝ በማለት ልክነት ይገኛል? አይገኝም። ልክ ነኝ በማለት አይደለም ልክነት የሚገኘው። ልክነትን በታሪክ ውስጥ በአባቶች ትምህርት ከሁሉ በላይ በሆነው በመጽሐፍ ቅዱስ ውስጥ በማሳየት ነው እንጂ መጽሐፉ አንተ የምታምነውን እንዲያወራልህ አጣመህ ተርጉመህ ከዛን ይሄው መጽሐፍ ላይ እኮ አለ የኔ ሐሳብ የምትል ከሆነ ይሄው ኦል ጂሰሱ እያለን አይደል እንዴ? ኢየሱስ አብ ነው ይላል። ማስረጃ ስትሉት ይጠቅሳል። ጥቅሱ ይላል አይልም። ግንስ ጥቅሱ የሱን ሐሳብ እንደሚደግፍለት አድርጎ ያወራል። ስለዚህ መጽሐፉ ላይ የራሱን ሐሳብ ጫነ ማለት አይደለም ማለት ነው። ስለዚህ መጽሐፉ ላይ የራሳቸውን ሐሳብ እየጫኑ መሯሯጥ ቀላል ሆኖ ስለተገኘ ያንን በታሪክ ውስጥ እስቲ እንየው ሲባል እዛ ጋር ይቆማል ማለት ነው። በአባቶች ትምህርት ውስጥ እስቲ እንየው የለም። መጽሐፍ ቅዱስን ከየት አመጣችሁ የሚለው ጥያቄ ቤተክርስቲያን ማነች እንድትሉ ስለሚያደርግ ነው ማለት ነው የሚጠየቀው። በዋነኝነት ግን ይህን ጥያቄ እንድጠይቅ ያደረገኝ በትዕቢት የገባው ወንድማችን ነው። እንደዛ ባይሆን ደስ ይለናል። ስለመሸም የቅዱሳን ምልጃ ላይ ግን ቅድም ተነስቶ የነበረ አንድ ነገር ለማለት ብቻ ተሙሻ አንድ ደቂቃ ብቻ የቅዱሳን ምልጃ አስቀድሞ እንዴት ነው የምናምነው? መቼ ነው የሚያስፈልገው? ይሄ ራሱን ችሎ ትምህርት ነው እና የክርስትና መሰረቱ የሆነው ነገረ ድህነት ጥለን ስለ ቅዱሳን ምልጃ ልናወራ አንችልም። የሚቀድመው ነገረ ድህነት ነው አይደለ? ቅዱሳን ብለን ስንል ራሱ በክርስቶስ የዳኑትን እያለን አይደለ? በክርስቶስ የዳኑትን ነው እያለን ያለ ነው የቅዱሳን ምልጃ በራሱ ማለት ነው። ስለዚህ መዳን አለ፣ ነገረ ክርስቶስ አለ። ነገረ ክርስቶስን ባወቅነው ቁጥር በክርስቶስ የተጋጠምን እኛ እርስ በርስ ምን አይነት መተሳሰብ ሊኖረን ይችላል? አንዱ ለአንዱ እንዴት ይጸልያል? የሚጸልይበት ምክንያት ምንድን ነው? ይሄ ሁሉ በነገረ ክርስቶስና በነገረ ድህነት የታሰረና በደንብ የሚብራራ ትምህርት ነው። እሱን ማወቅ ይቀድማል ማለት ነው። ቅድም ልላት የፈለግኩት ወደ ቅዱሳን ስለመጸለይ ተጠይቆ ነበርና ቅድም ወደ ቅዱሳን የምናደርገው ጸሎት ልክ ወደ እግዚአብሔር እንደምናቀርበው አይነት ተደርጎ አንድ አይነት ተደርጎ ለማሳየት ይሞከራል። ትክክል አይደለም፣ በፍጹም አይደለም። እግዚአብሔር ማረን አድርግልን ብለን ነው የምንለምነው። ምክንያቱም እርሱ አድራጊ ነው። አድርግልን ነው ወደ እግዚአብሔር የምናደርገው ጸሎት። ወደ ቅዱሳን እስከተባለ ጥያቄ ብቻ ነው። ምን አይነት ጥያቄ? ስለኛ ጸልዩልን፣ አሳስቡልን የሚል ጥያቄ።
ለምሳሌ ጳውሎስ ወደ ክርስቶስ አይጸልይም? ጳውሎስ ይጸልያል አይደል? ይጸልያል። ግን ደግሞ በተደጋጋሚ እንደሚገባኝ እናገር ዘንድ ስለኔ ጸልዩ እያለ ለቤተ ክርስቲያን ያሳስብ ነበር። ማለትም ለክርስቲያኖች ማለት ነው ያሳስብ ነበረ። ስለኔ ጸልዩ። በቃ የኛ የቅዱሳን ምልጃ ላይ ያለን ትምህርት ይሄ ነው። ስለኛ ጸልዩ፣ አሳስቡ ማለት እንጂ የእግዚአብሔርን ቦታ ሸፍናችሁ በቃ ወደ እግዚአብሔር ከምንጸልይ ወደ እናንተ ብንጸልይ ይሻለናል ማለት አይደለም። እግዚአብሔር የሌለበት ቅድስና፣ እግዚአብሔር የሌለበት ምልጃ የለም። ምልጃ በራሱ ወደ እግዚአብሔር እንጂ እግዚአብሔርን ወደ ዳር አድርጎ እኛው ለኛው የሚባል የእርዳታ ድርጅት እኮ አይደለም። እግዚአብሔርን አስወጥተህ የእርዳታ ድርጅት አድርገው እኛው ለኛው የሚባል አይነት ትምህርት ሰርተህለት ምናምን አይደለም። እግዚአብሔር የሌለበት ትምህርት የለም። እግዚአብሔር የሌለበት ቅድስና የለም። እግዚአብሔር የሌለበት ምልጃም የለም። ምልጃ በራሱ ሶስተኛ ወገን ያስፈልገዋል አይደል? አማላጅ፣ ተማላጅና ምልጃ አቅራቢ ማለት ነው። ለምሳሌ ተሙ ስለኔ ጸልይልኝ ብለው ስለኔ ተሙ ወደ ማን ይጸልያል? ወደ እግዚአብሔር። ሶስት አካል አይደል የሆነው? እኔ ያለው ሚለምንልኝ ወንድም ያለ፣ ከዛስ ሚለመነው ወይም ተማላጁ ማለት ነው። ተለማኙ እግዚአብሔር አለ። ምልጃ ማለት ይሄ ነው። ለምኑልን ማለት እንደ የሆነ ነገረ ክርስቶስን የሚያፋልስ ትምህርተ ሥላሴን የሚያፋልስ አስመስሎ ማሳየቱ በጣም ለረጅም ዘመን እንትን የተባለ ነው። ዋናውን ትምህርት የማለባበስ ማለት ነው። ዋናው ትምህርት ለምሳሌ ወደ ቅዱሳን ስለኛ ይማልዳሉ ወይም ያማልዱናል ብሎ ማመን ደረጃ ካኖኒሶችም ያምናሉ፣ እኛም እናምናለን። ማይቀበሉትን ቅድም ነግሬያቸዋለሁ። እነሱ እንዲህ ስላሉ ግን አንድ ነን አይደለንም። ዋና ትምህርት እኮ አለን። አይ ቀድም ዲኖሚኔሽን የለኝም የሚለው የሚዋሻው መጥቶ ስለ ቅዱሳን ምልጃ ልጠይቅ ይልሃል፣ ልሞግት ይልሃል። ምን ላይ ቆመ? የሚሞገት ቤተ እምነት የሌለ የእምነት መግለጫ የሌለ ለምንድን ነው ታዲያ የቅዱሳን ምልጃ ላይ መጣ እኔን ለመሞገት የምትነሳው? እሷ ቀላል ነገር ስለሆነች የኔን ትምህርት ለሌሎች ስህተት አድርጎ ለማሳየት ቀላል መስላ ስለታየሽ ነው አይደለ? ይሄው ከኢየሱስ ውጭ እኮ እንትናም ያማልደናል እያሉ ኢየሱስን ትተውታል ለማለት ይመቻል አይደል? ሐሳቡ አይደለም። መጀመሪያ አንተ ድራማ ጋር ከመድረሴ በፊት ያንተን ማንነት ማሳየት አለብኝ። ይሄ ደግሞ የኔ አካሄድ። ያለህበትን የእምነት ደረጃ ያለህበትን ቦታ ሳሳይ ከዛን ብናደርገው ሙግት ራሱ ቦታ ይኖረዋል። ማንና ማን የሚለው ራሱ አይደል ለአድማጭም ይመቻል። ማንና ማን ነው የሚያወራው? ለምሳሌ እኔና አንድ ሉትራን ብናወራ በሰማይ ያሉ ቅዱሳን ስለመማለዳቸው ወይም ስለኛ ስለመጸለያቸው አይደለም የምናወራው። ወደ እነሱ ይጸለያል ወይስ አይጸለይም የሚለው ላይ ነው የምናወራው። ምክንያቱም እዛኛው ላይ ሁለታችንም ስለምንተማመን ማለት ነው። አየህ ከማጋ አወራለሁ የሚለው ራሱን ችሎ አስፈላጊ ነገር ነው ማለት ነው። እና እሱን ዝለሉልን እኛ ዝም ብለን ጠይቃችሁ አይነት ግን በፍጹም አያዋጣም ማለት ነው። መጽሐፍ ቅዱስን ማሰጠ እኛ ቤተክርስቲያን እንላለን። ቤተክርስቲያን ስንል የክርስቶስ አካል የሆነችው ቤተክርስቲያን ከጥንት ጀምሮ ጌታ የመሰረታት ናት። እሷ ደግሞ በቅብብሎሽ እዚህ ደርሳለች። የሚነሱ ቅዱሳን አሉ አይደል? ስለ መጽሐፍ ቅዱስ ስለ ቀኖና እነሱ ሁሉ በቤተክርስቲያን ውስጥ ያሉ ናቸው። የማርያም ወንጌል የቶማስ ወንጌል የሚል ሲመጣ አይ ወንጌላቶቻችን ዮሐንስ ወንጌል፣ የማቴዎስ ወንጌል፣ የማርቆስ ወንጌል፣ የዮሐንስ ወንጌል ብላ ያስቀመጠች ቤተክርስቲያን ያለች ማንን አለን? ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። ሌሎች ውስጥ የኛ አይደለም ስህተት ነው ብላ የለየች ኩላዊት የሆነች ቤተክርስቲያን አለችን ማለት ነው። እና ቤተክርስቲያን ብለን ስንል እሷን በታሪክ ውስጥም ማሳየት አለብን። በታሪክ ውስጥ የማታሳየውን 1958 የተመሰረተ ቤተክርስቲያን እሷ ነች ምናምን ብለ መቼ ስትባል በቃ እናንተ ሲጀመር ጥያቄ አትወዱም ብለ መውረድ ያን ያህል እንትን አይደለም ለማለት ነው። ይቅርታ ስላበዛው። ደህና ደሩ። ኢዮብዬ አንተ ጀግና ወንድሜ የህይወት ቃል ያሰማልን። እግዚአብሔር አምላክ በሁሉ ነገር በሚያስፈልግ ሁሉ ይጠብቅህ። አባት ድንቅ ወንድሜ። ስለምን ጀግና የምታወራ ባይገባኝም አይ
እውነት በጣም ነው የማመሰግነው። ዮብ አንተ ድንቅ ወንድም ነህ። ሰዎች በሚመጡበት ሁሉ መስመር የምትመልስ ወንድም ነህ። እግዚአብሔር አምላክ ይጠብቅ፣ ሞገስ ይሆነ። የኔ አባት ያውላችሁ ሞገሳ ማይወድ ልጅ። እሺ